ማቴዎስ ወንጌል ምዕራፍ 1 የሚከፍትና ከቁጥር 1 እስከ 17 እናነባለን። የዳዊት ልጅ የአብርሃም ልጅ የሆነው የኢየሱስ ክርስቶስ የትውልድ ሐረግ የሚከተለው አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ። ይሁዳ ከትዕማር ፋሬስንና ዛራን ወለደ። ፋሬስ ኤስሮምን ወለደ፣ ኤስሮም አራምን ወለደ። አራም አሚናዳብን ወለደ፣ አሚናዳብ ነአሶንን ወለደ፣ ነአሶን ሳልሞንን ወለደ። ሳልሞን ቦዔዝን ከራብ ወለደ፣ ቦዔዝ ከሩት ኢዮቤድን ወለደ፣ ኢዮቤድ እሴይን ወለደ። እሴይ ንጉሥ ዳዊትን ወለደ። ዳዊት የኦሪዮ ሚስት ከነበረችው ሰለሞንን ወለደ። ሰለሞን ሮብዓምን ወለደ። ሮብዓም አብያን ወለደ። አብያም አሳፍን ወለደ። አሳፍ ኢዮሳፌጥን ወለደ። ኢዮሳፌጥ ኢዮራምን ወለደ። ኢዮራም ዖዝያንን ወለደ። ዖዝያን ኢዮአታምን ወለደ። ኢዮአታም አካዝን ወለደ። አካዝ ሕዝቅያስን ወለደ። ሕዝቅያስ ምናሴን ወለደ። ምናሴ አሞንን ወለደ። አሞንም ኢዮስያስን ወለደ። ኢዮስያስ በባቢሎን ምርኮ ጊዜ ኢኮንያንንና ወንድሞቹን ወለደ። ከባቢሎን ምርኮ በኋላ ኢኮንያን ሰላትያልን ወለደ። ሰላትያልም ዘሩባቤልን ወለደ። ዘሩባቤል አብድዩን ወለደ። አብድዩ ኤልያቄምን ወለደ። ኤልያቄም አዛርን ወለደ። አዛር ሳዶቅን ወለደ። ሳዶቅ አኪምን ወለደ። አኪምም ኤልዩድን ወለደ። ኤልዩድ አልዓዛርን ወለደ። አልዓዛር ማታንን ወለደ። ማታን ያዕቆብን ወለደ። ያዕቆብ ዮሴፍን ወለደ። ዮሴፍም የኢየሱስ ክርስቶስ እናት የማርያም እጮኛ ነበር። እንግዲህ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ ልደት 14 ትውልድ ይሆናል። እግዚአብሔር አምላካችን እንዲያስተምረን ከጋር ይዘበት እንቀርብ። እጅግ የተከበረና የተወደደ በሰማይ ባሉ ፍጥረቶች ዘንድ ቅዱስ 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 ተብለህ የምትከበር ታላቅነትህ የሚነገርልህ ደግሞ ፊትህን ለማየት ፈርተው ስለማይችሉ በክንፎቻቸው ፊታቸውን ሸፍነው ደግሞ በፊት መቆም ንጽሕና ስለሌላቸው እግሮቻቸውን በክንፍ ሸፍነው በፊት ቆመው የሚያመልኩ አምላካችን እኛም ደግሞ ድል ሆኖልን በልጅ በክርስቶስ ኢየሱስ አባታችን የሆንክ ሆይ ስለዚህ ታላቅ ቸርነት እናመሰግናለን። ለእኛ አባት ለመሆን ስለወደድክ በልጅ በክርስቶስ ኢየሱስ ስለፈቀድክ እንደ ልጆች አድርገን ልትቆጥረን ስለጠራሃን በወንጌል በሰራኸው ስራ በኩል ልጆች አድርገን ስለተቀበልከን እናመሰግናለን። እግዚአብሔር አባት ዛሬ በፊት ተሰብስበን አባትነትህን እንድናስብ በልጅ በክርስቶስ የሰራውን ታላቅ ቸርነትህን እንድናሰላስል ወደዚህ ስላመጣን ተመስገን። ጌታችን ኢየሱስ ሆይ ስለአንተ እንድናስብ ስለአንተ እንድንማር በዚህም ለእኛ መጽናናት ኃጢአተኞች እንዲሆን በዚህ ቀን ቸርነትን ታሳይ ወደዚህ ስላመጣን ተመስገን። ቅዱስ መንፈስ ሆይ ዳግም ልደት በመስጠት ዓይኖቻችንን ስላበራ ይህንን ቅዱስ አምላክ እንድናውቅ ስላረግ ራስህንም አንተንም እንድናውቅ ስላረከን እናመሰግናለን። እግዚአብሔር አባቴ ዛሬ ይኸው በፊትህ ይህንን ማቴዎስ ወንጌል ለመማር የመጀመሪያው ክፍል ለመክፈት በፊት አለን። በቸርነትህ እንድታስተምረን አእምሯችንን እንድትከፍት ቃልህን በሙላት መረዳት እንድንችል ደግሞ በዚህም መጽናናትና መታነጽ ደግሞ መገሰጽ እንዲሆንልን እንለምናለን። እግዚአብሔር አባቴ ይህንን መጽሐፍ እንደጀመርን እስከምንጨርስ ድረስ ቸርነትህን እንድታሳየን ሌሎችን መጽሐፎች እንድንማር አንተን እንድናውቅ እንደረዳን በዚህ ቸርነትህን እንድታበዛ እንለምናለን። እግዚአብሔር አባቴ በፊትህ አንዳች ቸርነትህን ለመለመን የሚያስችል ንጽሕና የልብ ቅንነት የለንም። በልጅ በክርስቶስ ኢየሱስ በኩል ይህንን ቸርነትን እንድታሳይ የምንለምነውን ልመና እንድትሰማን በልጅ ደም እንድትሰማን እንጠይቃለን። ስለ ሁሉ ነገር ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ እንግዲህ ማቴዎስ ወንጌል እንጀምራለን። ከቁጥር 1 እስከ 17 ያለውን ኢየሱስ የብሉይ ኪዳን የተስፋ ፍጻሜ በሚል እንግዲህ ቀጥታ ከሕይወታችን ጋር ተያያዥ ባይመስልም በዚህ አይነት መንገድ ርዕስ እናያለን። ይህ መጽሐፍ እንግዲህ ጸሐፊው ማን ነው የሚል ጥያቄ መጠየቅ እዚህ የመሰረታዊ የሆኑትን አጭር ጥያቄዎችን እየጠየቁ መመለስ መልካም ነው። ወንጌላት እንደ ኤፒስትሎች ወይ ደግሞ እንደ መልእክቶች መግቢያ ላይ ጸሐፊና ተደራሲያን ቀጥታ የሉትም።
ከሉቃስ ወንጌል በስተቀር ማለት ነው። ሉቃስ ወንጌል እንደምታውቁት ለቴዎፍሎስ ነው የተጻፈው። አንዳንድ ሰዎች ቴዎፍሎስ የሚለው ብዙ ሰው ይወክላል ይላሉ። ግን እሱ አንዳንዴ ለአንድ ሰው መልእክት እንደተጻፈ ለማመን ሰዎች ካለመፈለግ ነው። አንድ ሰው ይህን ሪሰርች ለአንድ ሰው እንዲሰራ ብሎ አስበው ነው እንጂ ቀጥታ ቴዎፍሎስ የሚባል ሰው እንደሆነ ሐዋርያት ሥራ ጭምር ላይ ተመልሶ ውድ ቴዎፍሎስ ብሎ ይናገራል። እና የሉቃስ ወንጌል ነው እንደዚህ አይነት ይዘት ያለው። ነገር ግን ሉቃስ ይህንን ሲጽፍ መረዳት ያለብን ለአንድ ግለሰብ ብቻ እንደሚጽፉ ማሰብ የለብንም። ብዙ ጊዜ አይታችሁ ከሆነ ሪፎርሜሽን ጊዜ ላይ የሚጻፉ መጽሐፎች ላይ ብዙ ጊዜ አድሬስ ለነገስታት ዴዲኬት ያደርጋሉ መጽሐፎቻቸው መግቢያ ላይ እና ለግለሰቡ ብቻ ተጽፏል ማለት አይደለም። ይሄ ለነገሩ ለማቴዎስ ወንጌልን፣ ለማርቆስን፣ ዮሐንስ ወንጌል ስንመጣ ይረዳናል። እና ማቴዎስ እንደጻፈ ምንድነው ማስረጃው የሚል ጥያቄ ሊነሳ ይችላል። ቀጥተኛ የመጀመሪያው ምክንያት በመጀመሪያው ክፍለ ዘመን የነበሩ የተለያዩ ጸሐፊያን የማቴዎስ ወንጌል እንደሆነ ይመሰክራሉ። ፓፒየስ የሚባል ለምሳሌ አንድ ሰው ማቴዎስ እንደጻፈው ይናገራል። ኮንሰንሰስ ነው ላይ መጀመሪያ ከነበሩ ሰዎች ማን እንደጻፋቸው ያውቃሉ ከሁሉ በፊት። ሁለተኛው ደግሞ የመጀመሪያዎቹ ሴንቸሪ ላይ የነበሩ ማኑስክሪፕቶች ላይ ወንጌሉ አኮርዲንግ ቱ ማቴዎስ የማቴዎስ ወንጌል ተብሎ ከላዩ ርዕሱ አለበት። ቀጥታ ቴክስት ውስጥ ኖሮ ሳይሆን ማኑስክሪፕቶቹ ላይ ርዕስ ሲሰጡ የማቴዎስ ወንጌል ብለው ነው የሚሰጡት። ዝም ብሎ አይደለም ማለት ነው። እንግዲህ ከዚህ ባለፈ ግን በመልእክቱ ውስጥ ራሱ ማቴዎስ ወንጌል ውስጥ አለው። ልክ አሁን ዮሐንስ ወንጌል ስታዩ ዮሐንስ ለእንዲህ ኤፌሶን ላሉ ሰዎች አይነት ነገር አይልም። ቀጥታ መናገር ነው የሚጀምረው። መዝጊያ ላይ ስሙን አይጠቅስም። ኢየሱስ የወደው የነበረ ሰው ይህንን ከመጀመሪያው ጀምሮ አይቶ ነው የመሰከረው ብቻ ብሎ ይተዋል። ግን ቀስ ብለን ናቪጌት ስናደርግ በመጽሐፍ ውስጥ የምናየው ያ ኢየሱስ የሚወደው ሰው ምንም ሳይጠቀሱ ሌሎቹ ሐዋርያት በሙሉ እነ ጴጥሮስ እነ ያዕቆብ እነ ፊልጶስ ይጠቀሱ ምንም ሜንሽን የማይደረግ አንድ ሰው ግን ደግሞ ሐዋርያቱ ውስጥ ኢየሱስ ሶስቱን አስጠግቶ ከሚያወራቸው ውስጥ ዮሐንስ ነው። ግን ኢየሱስን ተጠቅሰው አንመለከትም እና የሚወደው ያ ዮሐንስ ሊሆን እንደሚችል አንዱ ከራሱ መጽሐፍ ውስጥ እናያለን። ግን ደግሞ ከታሪክም ተነስተን ደግሞ የመጀመሪያዎቹ ሴንቸሪዎች ላይ የዮሐንስ ደቀ መዝሙር የነበሩ ፖሊካርፕን አንደኛው ማን እንደሆነ አላውቅም፣ በአይሁድ የሚጠራ ግለሰብ አለ። ከፖሊካርፕ ቀጥሎ ኤሬኔስ ነው ይመስለኛል፣ አምናሽ ግን ኤሬኔስ ነው ብዬ አስባለሁ። እሱም ዮሐንስ እንደሆነ ይናገራል። ይሄ እንግዲህ ታሪካዊ ነው። ከዛ ደግሞ በወቅቱ በመልእክቱ ዮሐንስን እንደዛ ፈልገን እንደምናገኘው ማቴዎስ ውስጥም ማቴዎስ እዚህ ሌሎቹ ወንጌላት ላይ በሌለ መንገድ ቀረጥ ሰብሳቢው ጌታ ኢየሱስ የጠራውን አካል ግለሰብ እንመለከታለን። ከሱ ይህ ታሪክ እዚህ ብቻ ነው የተጠቀሰው እና ስለ ራሱ እያወራ ነው ብለን ልናስብ እንችላለን። አንዳንዶች ደግሞ ምዕራፍ 13 ላይ ስለ ጸሐፍት የሚያወራውን ወስዶ በግሪኩ ራሱን ደብቆ የሆነ ተርም ውስጥ ራሱን ደብቆ አለና ያ ማቴዎስ ትርጉም አለው ይላሉ። እኔ ፐርፐዙ አይታየኝም። ማለት ራሳችሁን የሆነ ስርቻ ውስጥ ደብቃችሁ የሆነ ቴክስት ውስጥ እናንተ እንደጻፋችሁ እንዲታወቅ መጀመሪያ ለምናጽፍ ችግር አለ። እንደዛ ብዬ አላስብም። ያንን ምዕራፍ 13 ላይ ያለውን ቁጥር ምዕራፍ 13 ወደ መጨረሻዎቹ ቁጥሮች ላይ ስለ ጸሐፍት የሚያወራው ኢዝ ስክራይበር ተብሎ የሚታሰበው በጣም ጎበዝ ጸሐፊ ነው። ከዚህም ተነስተው ስለ እሱ ነው የሚያወራው ሊባል ይችላል ማለት ይናገራሉ። ምዕራፍ 13 ቁጥር 52 እነርሱም ለዚህም የመንግስተ ሰማያትን ምስጢር የተረዳ ማንኛውም የኦሪት ሕግ መምህር ከከበረ ሀብቱ ክምችት አዲሱንም አሮጌውንም የሚያወጣ ባለ ንብረት ይመስላል አላቸው። ሄዳችሁ ግሪክ ላይ ስታዩ መቲው ወደሚለው ይጠጋል። እዚህ ላይ አንዱ ተር እና ይህንን ወስደው ነው እንግዲህ ማቴዎስ ነው ብለው የሚናገሩ። ያ ግን ጠንካራ ነው ብለን ማሰብ ይከብደኛል። እኔ በራሴ በግልኝ እናንተ ካምናችሁ ኦኬ። መቼ ነው የተጻፈው ለሚለው እንግዲህ ብዙዎች ታሪካዊ በሆነው መንገድ አሁንም ስልሳዎቹ ውስጥ እንደተጻፈ ኤዲ ማለት ነው። ስልሳዎቹ ላይ እንደተጻፈ ያምናሉ። አንዳንዶች ግን ወደ 85 ኤዲ ያመጣሉ። ይህም ምንድነው ምክንያቱ? ቤተ መቅደሱ ከፈረሰ በኋላ ነው የተጻፈው የሚለውን ግምት በመያዝ ከዛ ደግሞ ከማርቆስ ወንጌል በኋላ ነው የተጻፈው በማለት
ያ እንግዲህ ማሳመን ከባድ ነው። ብዙ ክርክር አለው። ማቴዎስ ነው ወይስ ማርቆስ ወንጌል ነው የሚቀድመው ወይስ ማቴዎስ እና ሉቃስ ወይም ዮሐንስ ነው ወይ የሚቀድሙት የሚለው ጥያቄ ይመጣል። ሉቃስን ስናስብ በእርግጥ ራሱ መግቢያው ላይ እንደሚጽፈው ሌሎች መጽሐፍትን እንዳገላበጠ እና ብዙ ኤቪደንሶችን እንደመረመረ ይናገራል። ዮሐንስን ደግሞ ስናይ ሞር ሌሎቹ አድሬስ ያደረጓቸው ጉዳዮች ሲተው እናያለን። ያ አዌር እንደሆነ ያሳውቃል። ከሱ በፊት የተጻፉ የወንጌል መጽሐፍት እንዳሉ እንደሚያውቅ። ሉቃስን ማቴዎስና ማርቆስ ላይ ሲመጣ ግን ማን ሊቀድም እንደሚችል ማሳመን ከባድ ነው። አንዳንዶች ማቴዎስ ነው የሚቀድመው ካለን ማርቆስ እንደዚህ አይነታችን መልእክት እንዴት ሊጽፍ ይችላል? ይህንን አይነት ሙሉ የሆነውን እያየ ይላሉ። ሌሎቹ ግን ደግሞ አይ የማርቆስ ፈጣን ስለሆነ ማቴዎስ ደግሞ ለማስፋትም ስለፈለገ ነው ብለው ደግሞ ለማቀራረብ ይሞክራሉ። ግን ያንን የምናደርግበት ምንም አይነት ያን ያህል ሎጂካል የሆነ አንዱ ሌላውን እንደሚያውቁ ደግሞ አስበው እንደጻፉ በተለይ ማርቆስና ማቴዎስ ላይ ማሳየት የሚቻል አይመስለኝም። ብዙ ነገሮች ይወራሉ፣ ጊዜ አይበቃም ብዬ አስባለሁ እዚህ ላይ ያሉትን ጉዳዮች በሙሉ ለማሰብ። ነገር ግን አንድ ነገር ማወቅ ያለብን ወንጌል ጸሐፊያን በተለይም ደግሞ ለማን የጻፈ የሚለውን ጥያቄ በመመለስ ረገድ አንድ መታሰብ ያለበት ይሄ የተጠሩለት አገልግሎቱን ጭምር መሆኑን መርሳት የለብንም። አንደኛ ብዙዎች ማቴዎስ ወንጌል ለምሳሌ ለምን የጻፈው የሚለውን ለማሳየት ሲፈልጉ ወይ ደግሞ ለማን የጻፈው የሚለውን ለማሳየት ሲፈልጉ ምክንያቶችን ለመደረግ ይሞክራሉ። እዛ ላይ መጠንቀቅ ያለብን የወንጌል የክርስቶስ ኢየሱስን ሕይወትና ስራውንና ሞቱንና ትንሣኤውን ለመመስከር የተጠሩ ግለሰቦች እንደመሆናቸው ይሄ ምንም ኦዲየንስ አያስፈልገው፣ ለሰው ሁሉ ሊነገር የተገባ መልእክት ነው። ከዚህ አንጻር ማርቆስን መጠበቅ አይኖርበትም። ምክንያቱም የተጠራለት ነገር ስለሆነ በተለይም ማቴዎስ ወንጌል መጨረሻ ላይ እንደምታዩት ወንጌል እኔ የተናገርኳችሁ ያስተማራችሁ ሁሉ ነገሮች ያስተማራችሁ በዓለም ሁሉ ዘንድ እየሄዳችሁ ይህንን የምስራቹን ወንጌል እንድታደርሱ የሚል አደራ ኢየሱስን እናያለን እና ዋን ኦፍ ዌይ ኦፍ ኢየሱስ ያስተማረውንና ማንነቱን የወንጌሉን ቃል የክርስቶስን ማንነትና ስራውን ማስተላለፍ የምትችሉት ወንጌልን በመጻፍ ነው። ቀጥታ የህይወቱን መምጣትና መኖርና መሞትና መነሳቱን በመመስከር ወንጌልን ልታቀብሉ ትችላላችሁ። ስለዚህ ያ በራሱ መቆም የሚችል መልእክት ነው። ሌላ ምንም አይነት አጋዥ ወይም ደግሞ ውስጣዊ የሆነ ምክንያት ሳያስፈልግ፣ ውስጣዊ ምክንያት ማለት ነው ስትሉ ለምሳሌ የአይሁዶችን የአይደንቲቲ ክራይሲስ ልናመጣ እንችላለን። ሊሆን ይችላል ብዙዎቹ እንደሚሉት ጂውሽ ለሆኑ ክርስቲያኖች ነው የጻፉ። በዚህም ክርስቶስ ኢየሱስን እንዲያምኑ ኢየሱስ የተስፋ ሁሉ ፍጻሜ መሆኑን በቅዱሳት መጽሐፍት መሰረት የሆነ መሲህ መሆኑን ለማሳየት ነው። ስለዚህ ትልቁ ኮንሰርኑ ጁ የሆኑ ክርስቲያኖችን ከግምት ያስገባ ነው። በዚህም ቤተ መቅደሱን እንደምታዩት ኢየሱስ መጨረሻዎቹ ላይ ቤተ መቅደሱ እንደሚፈርስ ይናገራል። ቤተ መቅደሱ የፈረሰው ደግሞ 70 AD ላይ ነው። ስለዚህ በዚህ ውስጥ ለሚረበሹና በአዲሱ በእግዚአብሔር መንግስት ውስጥ ቦታቸውን ግራ ለተገቡ አይሁዶች የእግዚአብሔር ቃል ስነነሱ ምን እንደሚናገር ሊያሳይ ፈልጎ ነው ይላል። ግን ያ በጣም ደካማ ነው። ለምን ነው ብለው ቢችሉ ትክክል ነው። ያንን መልስ ይሰጣል ብለን ልናስብ እንችላለን። ነገር ግን ልክ አሁን ለምሳሌ ማርቆስ ወንጌል መግቢያ ላይ እንደምታዩት ይሄ ይላል ገና ሲጀምር የጌታችን የኢየሱስ ክርስቶስ ወንጌል ብሎ ነው የሚጀምረው። መልካም የምስራች ቃል ነው። ምንም ምክንያት ሳያስፈልገው በራሱ መቆም የሚችል የምስራች ቃል አይደለም። ምክንያቱም ምንድነው ሲባል ኃጢአተኞች የእግዚአብሔር ልጅ ወንጌል ያስፈልጋቸዋል በሚለው መስጋት እንችላለን። ማቴዎስም ላይ ሲመጣ በእርግጥ ቁጥር 1 ላይ ያለውን ወደ ታች ስንወርድም እናያለን። ሙሉ መጽሐፉን የሚወክል የኢየሱስ የአብርሃም የዳዊት ልጅ መጥቷል የሚልም ሲያበስረው ሙሉ መጽሐፉን ከምዕራፍ 1 እስከ 28 እያሰበ ነው ወይስ ጄኔሬሽኑ ብቻ መዘርዘሩ ነው እያሰበ ያለ የሚለውን አነሳለሁ። እኔ ስለ ኢየሱስ ማቴዎስ ወንጌል ስለ ዳዊት ልጅ ከዛ የአብርሃም ልጅ የሆነው ኢየሱስ ክርስቶስ ለኃጢአተኞች መጥቷል የሚለውን እያበሰረ ነው እያስባለሁ። በዚህ ውስጥ በራሱ መልእክቱ ወንጌል እንደመሆኑ መቆም የሚችል እንደ ኢፕስትሎች የራሱ የሆኑ የተለያዩ ችግሮችን አድሬስ ማድረግ የሌለበት አይነት መጽሐፍ ነው ብዬ አምናለሁ። ወንጌላት በራሳቸው የእግዚአብሔር ልጅን መምጣትና መሞት መነሳትን በመተረክ መቆም የሚችሉ መልእክቶች ናቸው። ልክ ሮሜ ላይ እንዳለው ምን ችግር ነው የተከሰተው፣ ለምን ምክንያት ነው ጳውሎስ የሚጽፈው፣ በገላትያ ላይ እንዳለው ምን ምክንያቶች አሉ ብለን ማሰስ ሳይኖርብን ማለት ነው። እንግዲህ በዚህ ረገድ 60ዎቹ ላይ ሊጻፍ ይችላል ብለን ልንገምት የምንችልበት ምክንያት ማቴዎስ በሚጽፍበት ጊዜ ወደፊት ስናይ እግዚአብሔር ከረዳን እናያለን። አንዱ
ቴምፕሉ አሁን እንዳለ አድርጎ ነው የሚያወራው። ቤተ መቅደሱ አሁንም እንዳልፈረሰ አምልኮ እየተደረገ እንደሆነ ፕሬዘንት በሆነው ቃሎች ነው የሚያወራው። ወደ መፍረስ መጥቶ ፈርሶ ቢሆን ኖሮ እንዲሁ የጌታን የኢየሱስ ክርስቶስን የትንቢት ቃሎች ፍጻሜ ለማሳየት ለእነሱ ትልቅ ግባት ይሆናል። ልክ ከዚህ በፊት የዕብራውያን መልእክት ላይ እንዳወራ ነው ማለት ነው። የዕብራውያን መልእክት ላይ እንደምታዩት በሕጉ መሰረትማ ከሆነ አሁንም የሚያገለግሉ አሉ ብሎ ያወራል። ልክ አሁንም ቤተ መቅደስ ውስጥ እያገለገሉ ልጆች እንደነበሩ ቴምፕሉ ቤተ መቅደሱ እንዳልፈረሰ ሲያሳይ ማለት ነው። ግን ሊፈርስ እንደተቃረበ ምዕራፍ 8 መጨረሻ ላይ እንደምታዩት ይናገራል። እና ማቴዎስም በፕሬዘንት ተንስ ነው የሚያወራው ወይም ደግሞ በአሁናዊ ቋንቋ ነው የሚያወራው። አሁኑ ቤተ መቅደሱ እንዳልፈረሰ ግን ሊፈርስ እንዳለ ይሄ የክርስቶስ የትንቢት ቃል መፈጸሙ እንደማይቀር ይናገራል። እና እንደዛ ከሆነና ቤተ መቅደሱ የፈረሰው 70 AD ላይ ከሆነ አንድ ግልጽ የሆነ ነገር ሊሆን ይችላል ከ70 AD በፊት ነው ማለት ነው። ጥያቄው እንዴት ነው የምናጠፋው? ኢየሱስ 30 AD አካባቢ ነው የሞተው። ቤተ መቅደሱ የፈረሰው 70 AD ነው። ጊዜው የሚሆነው ከ30 AD እስከ 70 AD ባለው መካከል እሱ ነው የተጻፈው። በዚህ ረገድ ደግሞ ሐዋርያት ሥራ ላይ እንደምንመለከተው የመጀመሪያዎቹ ጊዜያቶችን በሩጫና በቀጥታ በኦራል ፕሬዘንቴሽን በወንጌል ስብከት ነው ያጠፉት። በኋላ ነው እንግዲህ ኃላፊነት እንዳለባቸው በማሰብ ሕይወታቸውን ወደ መጨረሻው እየተቃረበ ሲመጣ እንደጻፉ ልንገምት እና ልናስብ እንችላለን። በዚህ ረገድ ስልሳዎቹን ከሞላ ጎደል ልንገምት እንችላለን። የማቴዎስ ወንጌል እንግዲህ ምንድን ነው ከሁሉ በፊት ምንድን ነው ማርኮ ብላችሁ ብትጠይቁ ምንድን ነው ጎልቶ የሚታየው አንድ ነገር ብትሉ የፉልፊልመንት ፎርሙላ የሚባለው ነው። እሱ እንዲህ ተብሎ እንደተጻፈ እያለ ኢየሱስ ክርስቶስን ከቅዱሳት መጽሐፍት አንጻር የትንቢት ቃሎች ፍጻሜ የብሉይ ኪዳን ተምሳሌቶች ሁሉ መጨረሻ እንደሆነ በሚያሳይ መንገድ የተጻፈ ነው። ገና ከመግቢያው ጀምሮ ምዕራፍ አንድ እንደምታዩት ከታች ወደ ታች ስንሄድ መልአኩ መጥቶ ዮሴፍንም ያወራበትን መንገድ ስናይ አንድ በጣም ጎልቶ የምናየው እሱ ነው። ነገር ግን እዛ ላይ ብቻ ማቆም የለብንም። ማለትም የትንቢት ቃሎቹ ቀጥታ የተፈጸሙ መሆናቸውን በሚያበስርባቸው ቦታዎች ብቻ ሳይሆን አንዳንድ ቦታዎች ላይ ሳይለንት በሆነ መንገድ ብሉይ ኪዳንን በደንብ የምታውቁ ሰዎች ከሆናችሁ ምን እያለ እንደሆነ የምትገነዘቡባቸው ቦታዎች አሉ። ለምሳሌ ማቴዎስ ወንጌል ምዕራፍ 4 ላይ ምንም ሳይናገር ኢየሱስ ለ40 ቀን እንደተፈተነ ይናገራል። መንፈስ ቅዱስ ለፈተና እንደወሰደ ይናገራል። ከዛ በፈተናው ሲፈተን የሚጠቅሳቸውን ጥቅሶች ያመጣል። እግዚአብሔር አምላክህን ስለ ምግብ በተፈተነ ጊዜ ዲያብሎስ የእግዚአብሔር ልጅ መሆኑን በጠየቀ ጊዜ ሰው በእንጀራ ብቻ አይኖርም ብሎ ይመልሳል። እና በዛ ውስጥ የምናየው ልክ እንደ እስራኤል ለ40 ዓመት የተፈተነ በመሰረቱ እንዲያውም ገና ምዕራፍ 2 ላይ እንደምታዩት ልጄን ከግብፅ ጠራሁት ብሎ ኢየሱስ ወደ ግብፅ ተሰዶ ይሄዳል። ከዛ እግዚአብሔር በመልአኩ በኩል ተገልጦ ለማርያም አሁን የሚያሳድዱት ስለጠፉ ተመለሱ ብሎ ምልክት ሲሰጣቸው ከግብፅ ሲመለሱ አንድ የሚጠቀመው ጥቅስ ልክ ዘጸአት መጽሐፍ ላይ እግዚአብሔር የእስራኤል ሕዝብ ከግብፅ ባርነት ነፃ ሲያወጣ የተጠቀመው ነው። ልጅን ከግብፅ ባርነት ጠራሁት የሚለውን ማለት ነው። እና ክርስቶስ ከኤግዛይል ወደ ሕዝቡ ወደ ተስፋ ምድሩ ሲመለስ እናያለን። ከዛ ግን በምድረ በዳ በ40 ቀን ልክ እንደ እስራኤል በምድረ በዳ መከራ ሲወስድ ወይም ደግሞ ሲፈተን እንመለከታለን። እሱም ከሁሉ በፊት በምግብ ሲፈተን ከዛ የሚጠቀመው ጥቅስ ደግሞ ዘዳግም ምዕራፍ 8 ላይ እግዚአብሔር እስራኤልን እንዴት እንዳወራና በምግብ በመውደቋ ያዘነበትን ታሪክ ያሳየናል። በዛ ውስጥ ቀጥታ አይናገርም። አንዳንድ ቦታዎች ላይ 40 ቀኑ የእስራኤልን ታሪክ ያመለክታል እንዲህ እያለ አይነግራችሁ። ይሄኛው አይነት ፉልፊልመንት እናንተ ብሉይ ኪዳንን የምትረዱ መሆናቸው ነው እዚህ ጋር የሚረዳችሁ። የኢየሱስን ሕይወት የአዲሱ አዳም የአዲሱ እውነተኛው የኋለኛው አዳም የኋለኛው የእስራኤልን በእግዚአብሔር ፊት መውደቋን እርሱ ግን ተተክቶ ግን እውነተኛ ጻድቅ ሆኖ በእግዚአብሔር ፊት ሁሉም በመፈጸም ጽድቅን ሁሉ በመከወን የሚያደርገውን ጉዞና አሸናፊነትን የሚተርክ ነው ማለት ነው። ስለዚህ ዮሐንስ ወንጌልን በዚህ ውስጥ መገንዘብ እጅግ መልካም ነው። ሌላው ደግሞ እንዴት ነው የተደራጀ የሚለው ይመጣል። ማለትም ማቴዎስ ወንጌል እንዴት ነው ኦርጋናይዝ የተደረገው? ማለትም አንደኛው ኦፕሽናችን ክሮኖሎጂካል ኦርደር ነው። በቃ ኢየሱስን ከውልደቱ እስከ መጨረሻው ድረስ ያለው ሁሉ ነገር በመዝገብ ቴዎሎጂካል የሆነ ዋጋ ያለው መንፈሳዊ ትርጉም ያሉትን ነገሮች ሁሉ እየተነተነ እና እያሳየ ፋይዳውን የወንጌል ትርጉም እያሳየ ጽፏል የሚል አንደኛው ቀጥታ ማለት የምንችለው እሱ ነው። ምንም ነገር አእምሮ ላይ ምንም ቲዮሪ የለውም ወይ ደግሞ ኢየሱስና ሕይወቱን መምጣቱን የሚተርክበት ፍሬም የለውም። ጀስት ከውልደቱ እስከ መጨረሻው ድረስ ያለው የወንጌል ትምህርት ስለሆነ የወንጌል ስራ ስለሆነ የኢየሱስን ታሪክ በዛ ነው የሰደረው ብለን ልናስብ እንችላለን።
ይሄ አንደኛው ኦፕሽናችን ነው። ምንም እንደዚህ እናስብ ክፋት አለው ብዬ አላስብም። ሁለተኛው ደግሞ በጂኦግራፊ ኦርጋናይዝ አድርገዋል ወይም ደግሞ አደራጅቶታል በማለት የሚናገሩ አሉ። እሱ ምን ማለታቸው ነው? መጀመሪያዎቹ የኢየሱስ የህይወቱ ጊዜያት ላይ እስከ ምዕራፍ 10 ባለው የምንመለከተው አንዱ በገሊላ የጌታን አገልግሎት እናያለን። ከዛ ጂኦግራፊካሊ ማለት እሱ ነው። ከዛ ወደ ኢየሩሳሌም ጉዞ ይጀምራል። ከዛ በኋላ ሁሉ ኢንስትራክሽኑ ከኢየሩሳሌም ጋር ያለው በመንገድ ያለው መስተጋብሩ ሆስታይል የሆነ ይሆናል። በዚህም ጂኦፖለቲካል የሆነ ውጥረት አለ ይላሉ። እሱ ምን ማለት ነው? ገሊላ ከኢየሩሳሌም አንድ ሰው እንደውም ብዙ ምክንያቶችን ይደረድራል። በቋንቋ ለምሳሌ ጴጥሮስን መጨረሻ ላይ ሲያወሩት አንተ ከገሊላ የሆንክ ብለው ኦስትራሳይዝ ወይ ማርጂናላይዝ ሲያደርጉት ያላችሁ አንተ ከገሊላ የሆንክ ድምፅህ ራሱ ያስታውቃል ብለው ማለት ነው። እና በዚህም ኢየሩሳሌም ላይ ያሉት ራሳቸውን በመንፈሳዊ መንገድም ለቤተ መቅደሱ የቀረቡ ኢሊት አድርገው ያስባሉ። ከገሊላ እንደዚህ የሚመጣ ሰው እንዳንድ ከገጠር የሚመጣ ላይክ ሪኮግናይዝ የማድረግ እንትናቸው ብዙም ያልሆነ እና ያንን ማቴዎስ በተለይ እንዲያውም ብዙዎቹ የሚሉት ማርቆስ ውስጥ ይሄ በደንብ አለ ይላሉ። ማቴዎስም ይህንኑ አይነት ጂኦግራፊካል የሆነ ጂኦግራፊ ለእኛ ምንም ነው ይላል። አንድ ሰው እንዲሁ ሲያወራ በጣም አጽንኦት ሰጥቶ the simplified structure of the single progress from north to south is thus best understood as one devised by Mark for its dramatic effect in drawing the attention to the hostile reception of Galilean prophet when he ventures into the foreign territory of Judea ወይም ደግሞ ጀሩሳሌም ማለት እና ይህንን ፋይዳውን ሲናገር ይቅርታ የሚለኝ to recognize the realities of the situation is to gain new insight into the obstacles facing Jesus of Nazareth in gaining acceptance as a credible Messiah in the southern province, despite or even perhaps because of the enthusiasm he had excited in his own province. We should note this element in the narrative, especially of Jesus' first arrival outside the walls of Jerusalem. ቁጥር 1-11 ያለውን ኢየሩሳሌም ጋር እየተጠጋ ሲሄድ ያለውን አሉታዊ የሆነ ምላሽን ያሳየናል እና በዚህም በኋላ ደግሞ ተመልሶ ወደ ገሊላ ይሄዳል ጌታ ኢየሱስ ወደ ደቀ መዛሙርቱ እና ይህንን ይዘው ከኋላው ከውስጡ ያ አይነትም ውጥረት አለ ይላል። እኔ እንደዚህ ይሄኛው መጥፎ ማለት እሱ ላይክ ስለ አይሁድ ህዝብ ስናስብ ምንም እንደዚህ ውጥረት የሌለ አድርገን አናስብ ለማለት ነው። እውነቱን ነው በሆነ ረገድ እውነቱን ለመናገር አይደለ ከናዝሬት መልካም ነገር ይወጣልን ሲል ዮሐንስ ወንጌል ላይ እናነባለን አይደለ ላይክ ከሆነ ጂኦግራፊካል ቦታ በእርግጥ ከትንቢቱም አንጻር ነው መሲሁን የሚጠብቁት ከቤተልሔም ከዳዊት ከተማ ነው እንጂ ከእንደዚህ አይነት ቦታዎች አይደለም እና እንዴት ሊሆን ይችላል ብሎ ቴዎሎጂካል ጥያቄ ነው። ዝም ብሎ በንቀት የተሞላ አይነት ብቻ አይደለም፣ ግን በውስጡ እንደዚህ አይነቱ እንዳለ እንገነዘባለን። መቼም እንደማይመጣ ከገሊላም እንደማይመጣ ዮሐንስ ወንጌል ምዕራፍ 7 ላይ ሲያወሩ እናያለን እና ይሄ ጂኦግራፊ እንትንም አለ አይደለ እኛ የተሻለ ፕሪቪሌጅ ነን የሚል ሌላውን ደግሞ ይሄ እንግዲህ መጽሐፉን ምን ያህል አፌክት አድርጎታል ወይ ነው እንጂ ያው ይኖራል የሰው ልጅ በባህሪ እንደዛ ስለሆነ ለምሳሌ ትዝ ይላችሁ እንደሆነ አንደኛ ነገሥት ላይ የሮቦአም ነው ሮቦአም ቤተ መቅደሱን ሰው ኢየሩሳሌም ከሄደ በጊዜ ሂደት ወደ ኢየሩሳሌም ሁለቱን ለመንግስቱ ለሁለት ተከፈለ። ይሁዳና የቢንያም ነገር ሆኖ አንድ ሆነ። ከሮቦአም ስር ሆነ ከተሳሳት የሰሎሞን ልጅ ነው። ሌሎቹ ደግሞ ወደ ኢዮሮቦአም ወይ ኢዮሮቦአም ነው ሮቦአም ሁለቱም ስለሆነ ያወዛግባል። ያኛው 10 ፕሮቪንሶች 10 ነገሮች ደግሞ ከሱ ጋር ሆኑና ፍርሃቱ ምንድነው? ኢየሩሳሌምን የአምልኮ ቦታቸው ናት። ቤተ መቅደስ ያለው ሁሉ ነገር እሱ ነው። እግዚአብሔርን የሚገናኙት እዛ ነውና ወደዛ ደጋግሞ ሲሄዱ እንደዚህ ሆስታይል የሆነ መንገድ ከምንመጣ ለምን አንታረቅም ይሉ ይችላሉ። ፈራና ቤተ መቅደስ አዲስ ማለት ነው የአምልኮ ቦታ ስታብሊሽ ያደረገ ካህናቱን ሾሞ ፖለቲካል ለሆነው ምክንያት ብሎ ማለት ነው ህዝቡን ለማስተዳደር ፈልጎ ማለት ነው። ከዛ በፊት ይሄን አይደለም የፈለግኩት። ይሄ ነገር የተከሰተበት መንገድን ስታዩ የሮቦአም አንዱ ያደረገው ጓደኞቹን ሲያማክራቸው ምን አድርጌ ልግዛቸው እነዚህ ሰዎች መጥተው አወሩኝ ሲላቸው
ወጣቶችን ጠየቀ። የወጣት ምክር የአባቴ የኔ ጣት ከአባቴ ወገብ ይልቅ ይወፍራል ብለህ ንገራቸው። አባቴ ዝም ብሎ ነው እንዲሁ እንትን ያደርጋችሁ ቅጣት ነው የሰጠ፣ እኔ ግን በጊንት ነው ገርፋቸዋል እና ከዛ ሽማግሌዎች ግን ሰውን ቴኬር እንደምታደርግ አባት በተሻለ መንገድ እንደምታስተዳደር ዋስትና ስጥ ብለው ነገሩት እና የሄዶ የወጣቶቹን ነገረ። ከዛ ነው ከዳዊት ጋር ከዳዊት ጋር እኛ ምን አለን ብለው ሄዱ። ያውቃሉ የዳዊት ፕሮሚስ ቤተሰብ እንደሆነ። ዳዊትን መተውና የዳዊት ቤተሰብን መተው ማለት ሃይማኖታዊ ዲሲሽን ነው። ግን ያንን ውጥረት ታያላችሁ ሌላችሁ ነው። ላይክ በኋላ ግን ሲመለሱ እንመለከታለን። በተለይ እግዚአብሔር አንዱ ፕሮሚሱ እሱ ነበረ ከይሁዳ ቤትና ከእስራኤል ቤት ጋር የሚገባው ኪዳን ይሄ ነው ይላል እግዚአብሔር። ሁለቱ የተከፈሉትን ነገሮች መልሶ የሚያደራጅበትን መንገድ ሲናገር እና ይሄ እዚሁ ላይም ሊገለጽ ይችላል። እዚህ ላይም አንዱ የራሱን መንፈሳዊ ሆኖን የተስፋ ቃሎችን በመያዝ የተሻለ አድርጎ በማሰብ ሌላው ነገር ሊንክ የሚችልበት ፖሲቢሊቲ አለ። ነገር ግን ማቴዎስ በዚህ አይነት መንገድ አእምሮ የተያዘ ነው ብሎ ማሰብ እና መጽሐፉን ገቨርን የሚያደርግ መርህ ነው ብሎ ማሰብ ግን በጣም ለእኔ አይሆንም። እንዴት እንዳሰቡት አላውቅም። እንግዲህ ሶስተኛው የተሻለ የማስበው በ5 ዲስኮርሶች የተዋቀረ ነው የሚለው ነው። እርሱ ማቴዎስ በሌሎች የወንጌል መጽሐፍት ሄደን ስንመለከታቸው የተለያዩ ቦታዎች ላይ ያሉ፣ በእርግጥ ተቀራራቢ የሆነ ቦታ ግን ተበታት ነው። አንዱ ትምህርት ልክ አንዳንድ ትምህርቶች እዚህ ጋር ተብለው ምዕራፍ 6 ላይ ተብለው ብላችሁ አስቡ፣ ምዕራፍ 9 ላይ ይመለሳሉ ወይም ምዕራፍ 11 ላይ እንደዚህ እና ሌሎች መልእክቶች ላይ አንድ አይነት ይዘት ኖሯቸው ግን በተለያዩ ቦታ ሊደጋገሙ የሚችሉ ትምህርቶች አሉ። ማቴዎስ ግን በዚህ ረገድ በ5 ዲስኮርሶች ወይ ደግሞ በ5 መሰረታዊ የክርስቶስ ትምህርቶች መጽሐፉን አደራጅተዋል በማለት የሚናገሩት ምሁር የተሻለና ክፍሉንም ለመረዳት የሚጠቅሙ ብዬ አስባለሁ። እንግዲህ ፕሮሎጉ አለ፣ ጌታ ኢየሱስ እንዴት እንደተወለደ የሚናገርበት። ከዛ ኢሚዲየትሊ ወደ የተራራው ስብከት ሰርመን ኦን ዘ ማውንት ይሄዳል። ከዛ ደግሞ ምዕራፍ 10 ላይ የወንጌል ስብከትን ለአይሁድ ቤተሰብ ሕዝብ እንዴት ወንጌል እንደሚያደርሱ እና በዛ ውስጥ ያለውን ነገሮች የሚገልጽ እና እዛ ውስጥ ምን ማድረግ እንዳለባቸው ሲሄዱ ምን አይነት ነገር ሊኖራቸው እንደሚገባ የሚናገርበት አለ። ከዛ የእግዚአብሔር መንግስትን በአንድ ቦታ ይደረድራቸዋል። አንድ አይነት ትምህርቶች በአንድ ቦታ ምዕራፍ 13 ላይ የምትመለከቱት ማለት ነው። በኋላ ደግሞ ስለ ቸርች ደግሞ ሲያወራ ምዕራፍ 18 በኋላ ደግሞ አንድ ላይ ሰብሰብ አድርጎት አሁንም ቸርችን የጌታን ሰዎች እንዴት ማየት እንዳለብን፣ እንዴት መበደል ያለውን አደጋ እንዴት መኖር እንዳለብን ወደሚናገር ይላል። መጨረሻ ላይ ደግሞ ስለ ዘላለማዊ ፍርድ ወደሚያወራበት የኦሊቭ ዲስኮርስ ወደሚባለው ይሄዳል ማለት ነው እና በዚህ ነው ያዋቀራቸው። ይህንን የሚያደርግበት ምክንያት ይላል አንድ ሰው ሲናገር፣ ማርቆስ ወንጌልን አይታችሁ እንደሆነ ለአንድ ትንፋሽ የተሰራ መጽሐፍ ልክ በአንዴው ተቆሞ ቤተክርስቲያን ውስጥ ሊነበብ የሚችል ለእግዚአብሔር ሕዝብ ሊነበብ የሚችል ነው። ማቴዎስ ወንጌል ረጅም ከመሆኑ የተነሳ ግን በ5 ተከፍሎ በ5ቱ አንደኛው ዲስኮርስ በአንድ ትንፋሽ ሌላውን እንደዚህ እያደረጋችሁ እንዲነበብ አድርጎ በተለይም የመጀመሪያዎቹ ቤተክርስቲያናት እንደኛ መጽሐፍ የሌላቸው ወረቀት እንደዚሁ አክሰስብል ካለመሆኑ የተነሳ በቤተክርስቲያን በኩል በሚመጣ መልእክትና ንባብ ነው እና የሚኖሩት። በዛ መንገድ ታስቦ ነው የሰራው፣ በዚህ አይነት መንገድ ያደራጀው ብለን ልናስብ እንችላለን በማለት ይናገራል። ስብከት ቢሆን ጥሩ ነበር አይደል? ቀጥታ ሄጂ ግን ይጠቅማል ብዬ ነው ሙሉ ማፑን ማየት። ታዲያ ወንጌላት ምንድን ነው? ዛሬ እንግዲህ እንዳነበብ ነው የክርስቶስ የተስፋ ሁሉ ፍጻሜ ብያለሁ። ክርስቶስ የአብርሃም የይስሐቅ የአብርሃም የዳዊት ልጅ መጥተዋል በማለት ማቴዎስ አብስሮ ይጀምራል። በዚህ ውስጥ እና ወንጌላት ውስጥም ስንፈልግ ምንድን ነው እየፈለግን ያለ ነው? ወንጌል ውስጥ ብለን ስናስብ ምንድን ነው ብለን አእምሯችን ላይ የሚመጣው? ብዙ ጊዜ ሰዎች ወንጌልን እኛ ራሱ አንዳንዴ ሰፈር የምናደርገው ወንጌል ሲባል ጳውሎስ ጋር ነው የምንሄደው፣ ሮሜ መጽሐፍ ነው ጋር የምንሄደው። በእርግጥ 5ኛው ወንጌል ተብሎ ይጠራል።
ጳውሎስ የጌታን ስራ በሞሮስ ኤፒስትሎች ላይ የክርስቶስ ኢየሱስ ታሪክ ለቸርችና ለኃጢአተኞች ያለው ፋይዳ ዶክትሪኖች የሚተነተንበት ነው። ግን ታዲያ ይሄ ማለት ወንጌላት እንዲሁ ኔክድ የሆኑ ታሪክ ናቸው፣ ምንም ቴዎሎጂካል የሆነ ትርጓሜ የሌለው ዝም ብሎ የኢየሱስን ታሪክ ገባ፣ ወጣ፣ በላ፣ ጠጣ ነው ወይስ በውስጡ ወንጌልን እየሰበከው ነው? ወይስ ደግሞ ወንጌል ራሱ ሊባል ይችላል እኛ በምናስብበት አይነት የወንጌል መረዳት አይደለም? አሁን ግን ወንጌል ስበኩ ብትባሉ ምን ታደርጋላችሁ? ማቴዎስ ወንጌል ትሰጣላችሁ ወይም ዮሐንስ ወንጌል ትሰጣላችሁ ወይ? ያን ስታረጉት ምን እያላችሁ ነው ያላችሁ? እንዴትስ ነው መንፈሳዊ እውነቶች ሰዎች ራሳቸውን በዚህ ውስጥ የክርስቶስ ኢየሱስ ታሪክ ወንጌል ሆኖ ሊያገኙ የሚችሉት? ካልቪን እንደዚህ ይላል ስለ ወንጌል ሲባል ማቴዎስ ወንጌልም ሲባል ማርቆስ ወንጌልም ሲባል ምንም ማሰብ እንዳለብን ሲያወራ The gospel is therefore a public exhibition of the Son of God manifested in the flesh to deliver ruined world and to restore men from death to life. ወንጌል የእግዚአብሔር አደባባይ የሆነ የልጁን በሥጋ መገለጥን የሚያሳይ ነው፣ ኤግዚቢት የሚያደርግ ነው። በዚህም የወደመውን ዓለም ለመዋጀትና ደግሞ የሰው ልጅን ከሞት ወደ ሕይወት ወይ ደግሞ ሰዎችን ከሞት ወደ ሕይወት ሊመልስ የተገለጠበት ነው። በዚህም መልካምና የደስታ ዜና ተብሎ ሊነገር ይችላል፣ ወይ ደግሞ ፍጹም ሐሴትን የሚያመጣ Its object is to commence the reign of God by means of our deliverance from the corruption of the flesh and of our renewal by the Spirit to conduct us to the heavenly glory. የወንጌሉ ኦብጀክት ምንድን ነው? የሚያሳየው ነገር ምንድን ነው ብላችሁ ብትጠይቁ የእግዚአብሔርን በልጁ በኩል መንገስን ነው። በዚህም እኛን ከስጋ በታች ወይ ደግሞ ከኃጢአት ከኮራፕሽን በታች የሆነውን እግዚአብሔር ሊታደግ የልጁን መንግስትና በልጁ መንግስት በኩል የመጣበት እኛን ደግሞ በመንፈስ ቅዱስ ኃይል ለዘላለማዊ ክብር የሚያድስበት ነው። ለዚህ ነው የእግዚአብሔር የሰማይ መንግስት ተብሎ የሚጠራው፣ ለተባረከ ህይወት የምንታደስበት በክርስቶስ ኢየሱስ የእግዚአብሔር መንግስትም ሊባል ይችላል። እግዚአብሔር ሁሉ ነገር ከራሱ እጅ በታች ሲያደርግ ምን እንደሚሆን ያሳየናል በክርስቶስ ኢየሱስ። He undoubtedly refers to the coming of the Messiah. በዚህም የጌታችን መወለድ፣ መሞት፣ መነሳት በጥቅሉ ድነታችንን ይዞታል። የወንጌል ሳብጀክት ወይ ደግሞ የሚተርከው ነገር የጌታ የኢየሱስን መወለድ፣ መሞትና መነሳት ነው ልንል እንችላለን። በእግዚአብሔር አባት የተላከው ለዚህ አገልግሎት ነው። ምን ማለት ነው? ይሄ እንዲሁ ሲታይ ምንም ነገር ማይል ይመስላል አይደለ? ቁርአን ጀምሮ ነው የዳዊት ልጅ የአብርሃም ልጅ የሆነው የኢየሱስ ክርስቶስ የትውልድ ሐረግ የሚከተለው እንግዲህ ባጭሩ ጨርሰው ባጭሩ አልጨርስም፣ ግን ባጭሩ ጨርሳለሁ። የኢየሱስ ክርስቶስ የትውልድ ሐረግ የሚከተለው ነው። የመጀመሪያው መግቢያው ራሱ እጅግ ሐሴት የሚያስደርግ ነው። ይሄ ብዙ ሰው ይሄ ወንጌል አይመስልም አይደለ? የወንጌል ኦፕቲንግ አይመስልም። የዘር ሐረግ መቁጠር ምኑ ነው ወንጌል? አንድ ሰው ሊል ይችላል እንትናን ወለደ ማለት ምንድን ነው ደስታው ብሎ ይሆናል። ማቴዎስ ወንጌል በአዲስ ኪዳን የመጀመሪያው መጽሐፍ የሆነበትን ምክንያት ይሄ ነው። በሁለት ረገድ ይሄ ቁጥር ያሳየናል። ለምን ማቴዎስ ወንጌል መጀመሪያ ላይ ያላረጉት? በእርግጥ አንድ ማርቲን ሉተር ጆንስ የሚለው አለ፣ እግዚአብሔር መንፈስ ቅዱስ መጽሐፍቶቹ አንዳንዶቹ በጊዜ አንዱ ከሌላው ቢቀዳደሙም እንኳን በራሱ መግቦታዊ በሆነ መንገድ ለቸርች እንዴት መሰደር እንዳለባት አሳይቷታልም ብሎ ይናገራል። እና ዝም ብሎ አይደለም ሐዋርያ ሥራ ከኤፒስትሎች በፊት ያለው አንዱ ሲያሳዩ ምን ይላሉ? ባክግራውንድ ይሰጠናል ጳውሎስ ማን እንደሆነ። ከዚህ ጳውሎስ መልእክቶችን ልንሰማ ነው ከዛ በኋላ ለረጅም ክፍሎች በማለት ይናገራል። ስለዚህ ድንገት አይደለም መጽሐፎቹ የተደረደሩት። አንዳንዶቹ በጊዜ ገላትያ በእርግጥ የመጀመሪያው መልእክት እንዲሁም የጳውሎስ የመጀመሪያው ኤፒስትል ነው ተብሎ ይታሰባል። ግን ሮሜ ሲቀድም ታያላችሁ። ዝም ብሎ አይደለም እግዚአብሔር መንፈስ እንደዚህ መጽሐፎች በዚህ መንገድ እንዲሰደሩ ያደረገው። ደግሞ ከኋላው ቴዎሎጂካል እንትንም አለ ገቨርን የሚያደርገው። ለምሳሌ ራዕይ መጽሐፍ መጨረሻ ላይ ነው ያለው አይደለም?
ምክንያት አለው ልላችሁ ነው። ዝም ብሎ አይደለም የተቀመጠው። ኦርደሩ ራሱ ስናይ ስነ መለኮታዊ መንገድ ልናስብ እንችላለን። ዮሐንስ ማቴዎስ ወንጌል ለምንድን ነው መጀመሪያ ላይ ያለው ብላችሁ ብትጠይቁ ሁለት ምክንያቶችን ቁጥር 1 ራሱ ይሰጠናል። እንግዲህ በእንግሊዝኛው ስታዩ the book of the generation of Jesus Christ ነው የሚለው የጌታ ኢየሱስ ክርስቶስ የትውልድ ሐረግ ጄኔሬሽን የሚለውን ከወሰዳችሁ፣ ይሄ ግን በሚያምር መንገድ ዘፍጥረት መጽሐፍ ምዕራፍ 2 ላይ ይሄ ቃል ራሱ አለ። ምዕራፍ 2 1 የሰማያትና የምድር በውስጣቸው ያሉት ብዙ አፈጣጠር በዚህ ሁኔታ ተከናወነ ይላል። the generation of the heavens and the earth ነው የሚለው። ልክ እንደዚህ አይነት ጄኔሬሽን የሚለው ነው የሚጠቀሙ። ያው ትውልድ ነው ማለት አይደለም። ሰማይና ምድር ረጅም ትውልድ አለው ማለት አይደለም። ግን መገኘቱ እንደዚህ ነው፣ ጅማሬው እንደዚህ ነው ብላችሁ ሰፍ የማቴዎስ ወንጌል በዚህ ረገድ የአዲስ ፍጥረትን ጅማሮ የሚያበስር ነው። መቼም እንደዚህ ነው። The phrase can mean the account of his natural ancestors or the narrative of his birth. It is Biblos Genesis, the book of Genesis. The Old Testament begins with the book of the generation of the world and its glory that it does so. But the glory of the New Testament excels that glory by beginning with the book of the generation of the one who made the world. እግዚአብሔር አዲስን ነገር ጀምሯል። እግዚአብሔር የሰው ልጅን ወደ ክብር የሚመልስበት ፍጥረቱንም ጭምር ወደ ክብር የሚመልስበት አዲስ ቢግኒንግ ልንለው እንችላለን። ለዚህ ነው የአዲስ ኪዳን ጅማሬ ሆኖ የሰፈረው። The theme of the fulfillment of Scripture is signaled from the very start, and these opening words suggest that a new creation is now taking place. ሁለተኛው ምክንያት ደግሞ የዳዊት ልጅ የአብርሃም ልጅ የሆነው የኢየሱስ ክርስቶስ የሚለው ነው። የብሉይ ኪዳን መቋጨትን የሚያሳይ የዘር ቆጠራው እዚህ ጋር እንዳበቃ የሚገልጽ ነው። ብሉይ ኪዳንን እየገፋው ሳይሆን ብሉይ ኪዳን የተጓዘው ወደዚህ መጨረሻ ለመድረስ ነው፣ ወደዚህ ግብ ለመምጣት ይህንን መሲህ ለማግኘት ነው። የዘር ቆጠራው ሁሉ እየተከተሉ ይቆጥሩ የነበሩት። ከዚህ የተሻለ መጽሐፍ ሊኖር አይችልም ነው የአዲስ ኪዳን መክፈቻ መጽሐፍ ለመሆን። የብሉይ ኪዳን የተስፋ መጨረሻው መድረሱን የሚያበስር ጭምር ነው። ሐዋርያት ሥራ ምዕራፍ 26 ቁጥር 4 እስከ 9 ላይ ሐዋርያው ጳውሎስ እንደዚህ ይላል ስለ አይሁድ ሕዝብ ከመጀመሪያ አንስቶ በሕዝቤ መካከል በኢየሩሳሌም የሆነውን ታናሽነት የጀመረ የኖርኩትን ኑሮዬን አይሁድ ሁሉ ያውቃሉ። ሊመሰክሩ ይወዱ እንደሆነ በአምልኳችን ከሁሉ ይልቅ ሕግን በመጠንቀቅ እንደሚተጋ ወገን ፈሪሳዊ ሆኜ እንደኖሩ ከጥንት ጀምሮ አውቀውኛልና አሁንም ከእግዚአብሔር ዘንድ ለአባቶቻችን ስለተሰጠው ስለ ተስፋ ቃል አለኝታ ልፋረድ ቆሜአለሁ። ወደዚህም ወደ ተስፋ ቃል 12ቱ ወገኖቻችን ሌሊትና ቀን በትጋት እያመለኩ ይደርሱ ዘንድ አለኝታ አላቸው። ስለዚህም አለኝታ ንጉሥ አግሪጳ ወይ ከአይሁድ እካሰሳለሁ። እግዚአብሔር ሙታንን የሚያስነሳ እንደሆነ ስለምን በእናንተ ዘንድ የማይታመን ነገር ሆኖ ይቆጠራል? እኔም ራሴ የናዝሬቱን የኢየሱስን ስም የምቃወም እጅግ ነገር አደርግ ዘንድ እንዲገባኝ ይመስለኝ ነበር ይላል። የጌታ ኢየሱስ ክርስቶስ መምጣትን ሲናገር ማለት አይሁዳውያን 12ቱ ወገኖቻችን ይህን አለኝታ እየተጠባበቁ ይላል። የመጠበቃቸውን ደብዝ ሲያሳይ ግን ምን ይላል ደግሞ በቀንና በሌሊት ይህንን ተስፋ ለማየት ይህን አለኝታ ላይ ለመድረስ ይጓጉ ነበር። ደግሞ ተስፋቸው መብታቸው እንደሆነም ይቆጥሩ ነበር ይላል። ስለዚህ ኢየሱስ የአብርሃም ልጅ የዳዊት ልጅ ሲባል ለእኛ ቀላል ሊመስል ይችላል። ግን ለእነርሱ ይሄ የብሉይ ኪዳን የተስፋ ፍጻሜ ወይ ደግሞ የትንቢት ቃሎች ሁሉ ማሳረጊያ እንደመጣ ማሳያ ነው። እንዲሁም አብርሃምና ዳዊት የሚለውን የተስፋ ቃሎች የተወጠሩት በእነዚህ በሁለቱ አቦች ነው ልንል እንችላለን። ጌታ ኢየሱስ በእርግጥ የዳዊት ልጅ ከሆነ ነሲሴርሊ የአብርሃም ልጅ ነው ማለት ነው። ያው ዳዊት የአብርሃም ልጅ ስለሆነ የዳዊት ልጅ መሆኑ ከተረጋገጠ ለዛ ኢንፈሲሱን የዳዊት ልጅ የሚለው ላይ የሚሰጠው የአብርሃም ልጅ የሚለውን ማናቅ ምክንያት የአብርሃም ልጅ መሆኑ ኢንሲግኒፊካንት ስለሆነ አይደለም። የዳዊት ልጅ መሆኑ የሚረጋገጥ ከሆነ የአብርሃም ልጅ መሆኑ ኢትስ ኦብቪየስ። ሐዋርያው ጳውሎስ ምዕራፍ 1:2 ላይ ስለ ኢየሱስ ሲያወራ እንደዛ አይደለም የሚለው ወንጌሉ ስለምን እንደሆነ ሲናገር በስጋ ከዳዊት ዘር ስለሆነው ስለ ጌታችን ስለ ኢየሱስ ክርስቶስ ነው ይላል።
እንደምታውቁት ዘፍጥረት 12 3 22 እና 18 ላይ አብርሃም በአንተ በኩል ምድርን ሁሉ አሕዛብን ሁሉ እባርካለሁ ብሎ እግዚአብሔር ተስፋ ቃል እንደነገረው እናስታውሳለን፣ እንረዳለን። ያ ብቻ አይደለም። በኋላ ቃል ምን ይላል? ከአብርሃም ፕሪሳይዝ የሆነ ደግሞ ከአብርሃም ቃሎች ለአብርሃም እግዚአብሔር በአንተ ዘር ብሎ ብቻ ነው የተወው። ዳዊት ደግሞ ከዘርህ ለአንተ ንጉሥን አላሳጣም ያለው። David received still a clear promise that God will establish the throne of his kingdom forever. ሁለተኛ ሳሙኤል ምዕራፍ 7:13 ላይ መንግስትህ ለዘላለም ይጸናል አለ ዳዊት። ሰለሞን ነው ያለች ፍጹም አይደለም። በኋላ መዝሙር 72:5 ላይ እግዚአብሔር ፀሐይና ጨረቃ እስከኖሮች ድረስ የሚዘልቅ መንግስትን እንደሚሰጥ፣ ከዛ ደግሞ መዝሙር 89:29 ላይ የሰማይ ዕድሜ ቁጥርን ሁሉ ጋር አብሮ የሚኖር ንጉሥን በዳዊት ዙፋን ላይ እግዚአብሔር እንደሚያስቀምጥ እግዚአብሔር ነግሮታል። ስለዚህ የዳዊት ልጅ የአብርሃም ልጅ ሲባል የእነዚህ ሁሉ ተስፋ ቃሎች መቋጫ የሆነ አካል መጥቷል እያለን ነው ማለት ነው። እዚህ ጋር በደንብ አንድ ነገር ማሰብ አለብን። ለምንድን ነው ማቴዎስ በዚህ የሚጀምረው ብለንም መጠየቅ እንችላለን። ኦልሬዲ መልሱን ማግኝተናል ብዬ አስባለሁ። እሱም መሲሁ መጣ ከተባለ ማሟላት ያለበት አንዱ የዘር ሐረጉ በዚህ መንገድ መጠናት አለበት። የዘር ሐረጉ በዚህ መንገድ የዳዊት ዘር ካልሆነ የአብርሃም ልጅ ካልሆነ መሲህ ሊሆን አይችልም። የጌታ ኢየሱስ ክርስቶስን እውነተኛ መሲህነት አንዱ እያረጋገጠ ያለው የዘር ሐረጉን በአግባቡ በመፍጠርና በማሳየት ነው። እዚህ የዘር ሐረግ ላይ አንድ በጣም የምናስተውለው ነገር የሚዘረዘሩ ሰዎች ከሞላ ጎደል ነገስታት ናቸው። በዛ ትሬስ ሚድ በተለይም ዳዊት ላይ ነው ኢምቦልደን የሚደረገው። ከዛ በፊት በነበረው ውስጥ ንጉስ እንዳልተሾመ ባይሆን እናውቃለን። ከአብርሃም እስከ ዳዊት ባለው ውስጥ ከዳዊትና ከመሀል ላይ የገባው አንድ አካል ቢኖር ሳኦል ብቻ ነው። ሳኦል ግን እንደምታውቁት እግዚአብሔር የፈለገው መሪ አልነበረም። በሰዎች ስጋዊ መሻት ልክ እንደ እስማኤል ለዚህ ቦታ እንዲገባ ተደርጎ ፑሽ የተደረገ አካል እንጂ እግዚአብሔር በራሱ ኢኒሺዬሽን የሾመው ንጉስ አይደለም። እንደ ልቤ ተብሎ በእግዚአብሔር ፊት እውነተኛ ንጉስ ተብሎ አንድ ተብሎ ሊጠራ የሚችለው ዳዊት ብቻ ነው። ከዛ በኋላ ያሉትን ሁሉንም ብናያቸው የዙፋን መንበር የያዙ ሰዎች ናቸው እና ክርስቶስን ስናመጣው ሂዝ ዘ ኪንግ ማለት ነው። በዚህ ሰንሰለት ይዘን ስንጓዝ ማለት ነው። ምዕራፍ 2 ቁጥር 2 አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳንና ወንድሞቹን ወለደ ይለናል። እዚህ ጋር እስማኤልን አናነብም፣ ኤሳውን አናነብም፣ ይዘለላሉ። ነገር ግን የያዕቆብ ወንድሞች፣ የይሁዳ ወንድሞች ሌሎቹ ተካተው እናያለን። ለምን ቢባል እንደ ኤሳውና እንደ እስማኤል ሳይሆኑ የእግዚአብሔር ተስፋ ባለቤት የሆኑ ቤተሰብ ስለሆኑ ምንም እንኳ የተስፋው የንግስናን ተስፋ የተሰጣቸው ባይሆኑ ነገር ግን የሚመጣው ንጉስ የእነርሱም ፖርሽን ነው። ቁጥር 3 ይሁዳ ከተማር ፋሪስንና ዛራን ወለደ፣ ፋሪስ ኤስሮምን ወለደ፣ ኤስሮምም አራምን ወለደ ይላል። አዲስ ነገር እንመለከታለን። በመሰረቱ በቁጥር 3 እስከ 6 ድረስ 4 ሴቶችን እንመለከታለን። ኮመን ባህሪ ያላቸው ከሞላ ጎደል አንድ የሚያደርግ ነገሮች ያሏቸው እሱም አራቱም ሊባል ይችላል። አንዱን ሜቢ ለማጠጋጋት የገፋን ሊመስል ቢችልም ተማርን ስታያት ዘፍጥረት መጽሐፍ ላይ እንደምታነቡት የይሁዳ ልጅን ያገባች፣ ከዛ አንደኛው ልጅ ሲሞት ሁለተኛው ልጅ አገባ፣ ሁለተኛው ልጅ ሲሞት ሶስተኛው ልጅ እንዳያገባ ፈርቶ ልጅ በሰው ምክንያት ሊሞት ይችላል ብሎ ስለፈራ ይሁዳ ሄዳ እንድትቆይና ልጁ ሲያድግ መታ ልታገባ እንደምትችል ይነግራታል። ነገር ግን በኋላ ስታውቅ ይሁዳ ሊያጋባ እንዳልፈለገና ጀስት ሊያሸሻት እንደፈለገ ሲገባት ራሷን በሴተኛ አዳሪ መልክ ለውጣ የተከሰተውን ታሪክ ታስታውሳላችሁ። ከዛ በኋላ 2 ልጆች ይወለዳሉ። እነርሱም ፋሪስና ዛራ ነበሩ።
መንትያው ነው የተወለዱ ማለት ነው። ከዛ ፋሪስ የተስፋው ወራሽ ሆኖ ኤሳውን ይወልዳል። ከዛ ይቀጥላል። እንግዲህ ታሪኩ እንግዲህ እንደምታዩት ኦነረብል ታሪክ ነው። ቅዱስ የሆነ ታሪክ አይደለም። ከዛ ቁጥር 4 ወደ ታች ስንሄድ ደግሞ ቁጥር 5 ላይ ሳልሞን ቦዔዝን ከራብ ወለደ ይለናል። ረዓብ ደግሞ ኢያሱ መጽሐፍ መግቢያ ላይ የምንመለከታት ሴተኛ አዳሪ የነበረች ሴት ናት። ድንገተኛ አይደለም። ከዛ አለፍ ሲል ደግሞ ያው ሩት ማለት ትመጣለች። ሩትን እሷን እናያታለን። ምክንያቱም ለምንድን ነው የሚለው ትሉ ቀስ ብላችሁ ሳልሞን ቦዔዝን ከራብ ወለደ። ቦዔዝ ከሩት ኢዮቤድን ወለደ። ሩት ትመጣለች። ኢዮቤድ እሴይን ወለደ። እሴይ ንጉሥ ዳዊትን ወለደ። ዳዊት የኦሪዮን ሚስት ከነበረችው ሰሎሞንን ወለደ። ሚስት የሚጠቅሰው ብቸኛው ኢንሲደንት እነዚህ አራቱ ላይ ብቻ ነው። ሌሎቹ ላይ ከማን እንደተወለደ አይናገርም። ስለ ሳራ አያወራ፣ ቨርቹስ ስለሆኑ እናቶች። ስለ ርብቃም አያወራ። እነዛን ይዘላቸዋል። ላይክ ኖቢሊቲ የሆነ ትልቅ መንፈሳዊነት ሊያሳይ ቢፈልግ ጫን የሚያደርገው ትረስ የሚያደርገው የተበላሸ ሩት ያላቸውን ታሪኮች ነው። ሩት ታዲያ እንዴት ነው በዚህ መንገድ ልትታሰብ የምትችለው ብለን ብንጠይቅ አንድ ሰው ምን ይላል? በሆነ ነገር የሩት ታሪክ እንደሌሎቹ እንደዚህ አይነት ባይሆንም ግን ሩት መጽሐፍ ላይ የምናነበው ቦዔዝ እግር ስር መታ ተኝታ እግሩን ገለጠች የሚለው ዲስኮምፈርቲንግ የሆነ ታሪክ ነው ምንም እንኳን ቢሆን ይላል። ኦነረብል ታሪክ ነው ብለን ለማመን በዚህ ረገድ ይከብዳል ማለት ነው። ታዲያ የማቴዎስ ለምንድን ነው እነዚህ የሚያመጣው? አንዳንዶች ብዙዎቹ አንደኛው ምክንያት ብቻ ይወስዳሉ። የሪፎርመሮቹ ግን ሁለቱን ይይዛሉ። ምንድን ነው እሱም ብትሉ የአራቱም ሴቶች አሕዛብ ናቸው። ኮመን የሆነው ለምሳሌ ስለ ቤርሳቤ ሲመጣ አእምሯችን ሊያስብ የሚችለው አይሁዳዊ አይደለችም ወይ ልንል እንችላለን። ግን እንደምታውቁት ኦሪዮን አይሁዳዊ አይደለም፣ ሂታይት ነው። ሂዝ ናት ጆ አይደለም ኦሪዮን። በዚህ ረገድ ምንም እንኳ እሷ አይሁዳዊ ልትሆን ብትችልም ካገባችሁ ሰው ተነስተን ብናስብ ከእሱ አንጻርም ነው የሚያወራው። ኢቨን ቤርሳቤ አይላትም፣ የኦሪዮን ሚስት ብሎ ነው የሚጠራት። የሄተታዊው የኦሪዮን ሚስት ብሎ ነው የሚጠራት። በዚህም እሷንም አሕዛብ አድርጎ ኮንሲደር እያደረገ እንደሆነ እናስባለን። በዚህም የእግዚአብሔር ተስፋ ለአሕዛቦች ከመጀመሪያው እንደነበረ ያሳየ ነው። የእግዚአብሔር ተስፋ ለአይሁድ ብቻ እንደሆነ ለሚያስቡ፣ እግዚአብሔር ለአሕዛቦች ምንም ቦታ እንደሌለው ለሚያስቡ አዲስ ኪዳን ላይ ብቻ ሳይሆን እግዚአብሔር በመሲሁ የዘር ሐረግ ውስጥ የከተታቸው መሆኑን በማሳየት እግዚአብሔር ለአሕዛቦች ያለውን ልብ ለማሳየትም ጭምር ነው። አክሲደንታል አይሆንም። ለምን? ሌሎች ሴቶችን ስለማይጠቅስ እነዚህ ብቻ ስለሆነ ስለሚዘረዝር። ነገር ግን ይህ ብቻ ላይ አያበቃም ካልን ይህ እጅግ ልብን በተስፋ የሚሞላ የእግዚአብሔርን የጸጋ ማንነትን የሚገልጥ ይላል። ወንጌሉ ገና ከዘር ሐረጉ ውስጥ ራሱ እናገኛለን ይላል። ክርስቶስ በዘር ሐረጉ ራሱ ወንጌልን ያበስራል፣ ይሰብካል። just not his person አላደለም መጥቶ በኖረው ህይወት ብቻ ሳይሆን በዘር ሐረጉ ውስጥ ራሱ ለእኛን ተስፋን ያበስራል። በእግዚአብሔር ልጅ መንግስት ውስጥ ክሊን እንድናደርግ ሞቲቬት የሚያደርግን ታሪክ ያሳያል። ካልቪን ሲናገር ምን ይላል? ጌታ ኢየሱስ ክርስቶስ የራሱን ዘር ንጽህናን ማስጠበቅ ይችላል ቢፈልግ። This was a prelude to that emptying of himself, of which Paul speaks, Philippians 2:7. The Son of God may have kept his descent unspotted and pure from every reproach or mark of infamy. But he came into this world to empty himself and to take upon himself the form of a servant, to be a worm and a no man, a reproach of men and a despised of people. Mazmur 22:6. And at length to undergo a cursed death of the cross. ራሱን ሊያዋርድ ባዶ ሊያደርግ ነው የመጣው። እንደ ስል ሊቆጠር ራሱን ዝቅ ሊያደርግ፣ በመጨረሻም ደግሞ የውርደቱ መጨረሻ ደግሞ በመስቀል ሞት ተረግሞ ሊሞት ነው የተገለጠው። በዚህም እግዚአብሔር ምንድን ነው እያሳያላችሁ ብላችሁ ብትጠይቁ
ኢቭን ወደኋላ ሄዳችሁ እንግዲህ ስለ ትዕማር እያወራ ነው። ይሁዳን እንኳን ብታዩት ሴክተር ሊሰጠ የተገባ ሰው ሆኖ አናየው። የንግስና በትር ፕሮሚስ ሊሰጥለት የተገባ ሰው ነው አይደለም የምንመለከተው። ነገር ግን የእግዚአብሔርን እጅግ አስደናቂ የሆነ መልካምነትን እንመለከታለን። እጅግ እንደውም የተወለዱበት መንገድ ለዚህ ክብር የማያበቃ አይነት ሰዎች የመሲሁ የንግስና መንበርን እየወረሱ እንደመጡ እንመለከታለን። ይህም ለአይሁዶች አንድ ትምህርት ነው፣ ለእኛም ደግሞ ትምህርት ነው ይላል። እሱም የእግዚአብሔር መንግስት እግዚአብሔር በጸጋ ብቻ የሚቀበል መሆኑን ለሕዝቡ ሊገልጥ ነው። ስፐርጅን ስለዚህ ሲያወራ ቁጥር 5 ላይ የራብን ከላይ ያለውን የትዕማርን ያመጣን እንደዚህ ይላል። Jesus is the head of a lion and it flows the blood of the harlot Rab of the rustic roof. He is akin to the fallen and to the lowly, and he will show his love even to the poorest and most obscure. ከዛች ይላል I too have part in the lot of him. እኔም በእርሱ ዘንድ ተስፋ አለኝ፣ ደስታ አለኝ። እነዚህ በክርስቶስ የደም ሐረግ ውስጥ ይሄ የኃጢአተኞች የአደልተረሮች ደም የሚፈስ ከሆነ እኔም በእግዚአብሔር ልጅ ተስፋ አለኝ፣ በእርሱ ርስት አለኝ። እሴይ ንጉሥ ዳዊትን ወለደ። ዳዊት የኦሪዮ ሚስት ከነበረችው ሰለሞንን ወለደ። ዳዊት ብቻ ነው ንጉሥ ተብሎ እዚህ ጋር የተጠቀሰው። ሌሎቹን ንጉሥ ቢሆኑም ንጉሥ በሚል ቃል አይገልጻቸውም። ለምን ብትሉ ከሁሉ በላይ የንግስና ቴምፕሌት ወይም ደግሞ የክርስቶስ ኢየሱስ ምሳሌ ሆኖ የሚኖረው ዳዊት ስለሆነ፣ በዚህም ለሕዝቡ አንድ እያሳሰበ ያለው የዳዊትን ዙፋን የሚወስድ ዘር እንደመጣና የሚፈልጉት የጓጉለትን የህይወታቸውን ጥያቄ ሁሉ የእግዚአብሔርን እርግማን ከእግዚአብሔር ጋር ባላቸው ትስስር ሁሉ ጉድለት የሆነባቸውን ሁሉ ነገር የሚወስድ ንጉሥ እንደሚመጣ ተስፋ በማድረግ ነው። በዳዊት ውስጥ የተገለጠው በሰለሞን የሚታየው ለህዝቡ ያ ነው። ረፍትን ያገኙት፣ ሰላም ያገኙት፣ ፕሮስፔሪቲ ያገኙት ዳዊት ሲነግስ፣ በኋላ ሰላም ሲመጣ በዛ ውስጥ ሁሌም የሚያስቡት እውነተኛው የዳዊት ልጅ ሲመጣ ያ ዘመን እንደሚደገም ነው። እንዲሁም ከዳዊት ዘመን ይልቅ የበለጠ ሙላት ያለው ዘመን እንደሚመጣ ተስፋ ያደርጋል። ካልገን ይህንን ሲናገር ለዚህ ቅጣት ዛሬ እንግሊዝኛ አብስቻለሁ ቀንሳለሁ። Let this expression, David is a king, be understood by us, pointing out the prosperous condition of the people which the Lord had appointed. ዳዊት የንጉሥ ዳዊት የሚለው አእምሯችን ላይ ልባችን ውስጥ ሊፈጥር የሚገባው ይህን ዘር አድርገን ቆጥረን መጨረሻ ላይ ስንደርስ እጅግ የበለጸገን የሕዝቡን ሁኔታና ከዚህ ጌታ ጋር ከዚህ ንጉሥ ጋር የሚመጣውን ብልጽግና ማሰብ ያለብን ይላል። ዳዊት ሰለሞንን የወለደው ግን ከማን ነው? ከኦሪዮ ሚስት ከነበረችው ከቤርሳቤ። ይህንን ስላወራው ልለፍ። እግዚአብሔር መንግስቱን በዚህ አይነት መንገድ መግለጡ ለኃጢአተኞች ያለውን ቸርነት ያሳያል። ቁጥር 7 ሰለሞን ሮብዓምን ወለደ፣ ሮብዓም አብያን ወለደ፣ አብያም አሳፍን ወለደ። ቁጥር 8 አሳፍ ኢዮሳፌጥን ወለደ፣ ኢዮሳፌጥ ኢዮራምን ወለደ፣ ኢዮራም ዖዝያንን ወለደ። እዚህ ጋር ሶስት ነገስታት ተዘለው ተቆጥረዋል። ዖዝያን በኢዮራም እና በዖዝያን መካከል አሐዛያ፣ ኢዮአስ እና አማስያስ ሶስቱ ነገስታት ተዘለዋል። ለምን እንደዚህ ያደርገው ብላችሁ ጠይቁ። ሄዳችሁ የዜና መጽሐፍ ላይ ስትመለከቱ የምታገኙት እነዚህ ሰዎች ከአታላያ ከምትባል ሴት ነው ተጋብተው ነው እነዚህ ልጆች የወለዳቸው። በኋላ ልጆቹ መጨረሻቸው እየባሰ ይመጣና አካብ ኤልዝቤልን በማግባት ነው የሚያበቃው። እጅግ አስጸያፊ የሆነች እርኩስ አዛብ ሴትን በማግባት ህዝቡን በሙሉ የእስራኤልን ህዝብ አምልኮም ጭምር የቀየረችን ሴት ማለት ነው። እና ሶስቱን ለዚህ ክብር ያልተገቡ ተደርገው ተዘለው እናያቸዋለን።
ሶስቱን ይጥላቸዋል። ይሄ አጋጣሚ ነገር ነው። ምክንያቱም ዘጸአት ምዕራፍ 25 ላይ እንዳለው ከዘርዘር ሊትራሊ ሶስቱ አንድ ላይ ነው እየፈሰሰ መጥቶ ሶስቱን በዚህ የውድቀት መጨረሻ ላይ በአካብ ታሪክ የሚያበቃው ለዛ ይጥላቸውና አራተኛውን ንጉስ በሶስቱን ጥሎ አራተኛ ላይ የሚመጣውን ንጉስ ይዞ ይሄዳል። ቁጥር 9 ዖዝያን ኢዮአታምን ወለደ፣ ኢዮአታም አካዝን ወለደ፣ አካዝ ሕዝቅያስን ወለደ። ቁጥር 10 ሕዝቅያስም ምናሴን ወለደ፣ ምናሴም አሞንን ወለደ፣ አሞንም ኢዮስያስን ወለደ። ቁጥር 11 ኢዮስያስ በባቢሎን ምርኮ ጊዜ ኢኮንያንን ወንድሞቹን ወለደ። በሶስት ረድፍ ነው ይህ ታሪክ የተደረደረው። ቁጥር 7 ላይ እንደምታዩት ከአብርሃም እስከ ዳዊት፣ ከዳዊት እስከ ኤግዛይል ድረስ እስከ ኢኮንያን ድረስ ህዝቡ በምርኮ እስከሄደበት ጊዜ ድረስ እና ተመልሶ በምርኮ ህዝቡ ከምርኮ ተመልሶ በክርስቶስ ኢየሱስ ያበቃል። 14 ትውልድ ሆኖ ማለት ነው። በዚህ ውስጥ እያስተማረ ያለው ምንድነው ብትሉ በተለይም ወደ እንግዲህ ነገስታት ተብሎ የተሾሙት ቤተሰብ መጨረሻ ላይ የዳዊትን ሩት እግዚአብሔር የተወ በሚመስል አይነት መንገድ የእስራኤል መንግስት ይፈርስና ጭራሽ ነገስታቶቹ በሙሉ ህዝቡም አንድ ላይ በምርኮ ወደ ባቢሎን ሄደ። ግን አስደናቂ ነገር መንግስቱ ፈርሶ ሁሉ ነገር ፈርሶ ንጉሳዊ የዘር ቆጠራው ቀጥሏል እና ነገስታትን ማርክ ማድረግ ህዝቡ አልተወም። እዚህ ጋር እንግዲህ አንድ በጣም አስቸጋሪ የሆነው የመጨረሻው 14ን ትውልድ ከአብርሃም እስከ ዳዊት፣ ከዳዊት እስከ ባቢሎን ምርኮ ጊዜ ስንቆጥር 13 ትውልድ ይሆንና አንድ ግለሰብ ይጠፋል እና ይሄ ለብዙዎች ችግር ይሆናል። ምክንያቱም ምዕራፍ 7 ላይ ሄዳችሁ ቤት መቁጠር ትችላላችሁ። 14 ሆኖ 13 ወይም 12 ይሆናል። አቆጣጠራችሁን የምታንሸጋሽጉ ከሆነ ያቆማችሁበትን አካል ስታችሁ 14 ላይ ይላችሁ 14 ላይ ከደረሳችሁ በኋላ ያን 14 ብላችሁ የቆጠራችሁ ሰው ከታጋችሁ አውጣችሁ እንደገና ያ 14ኛው ስለወለደው ልጅ አንድ ብላችሁ ቆጥራችሁ ከዛ 14 ስትደርሱ ሄዶ ወይ 12 ወይ 13 ይሆናል። አቆጣጠራችሁ ነው ማተር የሚያደርገው እዛው ያን ሰው እንደገና አንስታችሁ ደግሞ ቆጠራችሁ ከሄዳችሁ ማለት ነው። እና በዚህ መካከል አንድ ግለሰብ ሲጠፋ ያንኑ ለምንድን ነው የተወው፣ እንዴት ነው እንረዳው የሚለውን ጥያቄ ለመመለስ ብዙዎቹ የተለያዩ መልሶችን ይሰጣሉ። ቁጥር 11 ላይ እንግዲህ በኢኮንያን ላይ ነው ብዙዎቹ ትርጉሙን ለመስራት የሚሞክሩት። ኢኮንያን ማቲሪ መሀል ላይ ያልተጠቀሰ ልጅ አለ የሞተ ይላል። አያቱ ሳይሞት የሞትና በተለይም እሱ ምን ይላል ቁጥር 12 ላይ ሰላትያልን ሲያነሳ ምን ይላል? ከሰላትያልና ከኢኮንያን በመካከል አንድ ልጅ አለ፣ ግን ልጁ አባቱ በሕይወት እያለ ስለሞተ የሰላትያል የኢኮንያን ልጅ ተደርጎ ነው የተቆጠረው ማለት ይናገራል። በዚህ ለመጥፋት ይሞክራል። ደርሰው ከባቢሎን ምርኮ በኋላ ኢኮንያን ሰላትያልን ወለደ፣ ሰላትያልን ዘሩባቤልን ወለደ። እንግዲህ ከምርኮ የመለሳቸው እንደምታውቁት ዘሩባቤል ነው። ቤተ መቅደሱንም ትዝ እንዲላችሁ ዮሐንስ ወንጌል ላይ ዘሩባቤል መስራት የጀመረው ቤተ መቅደስ እንደሆነ ሲናገሩ ታያላችሁ። ምዕራፍ 2 ላይ ለረጅም ዓመታት የሰራው ቤተ መቅደስ እንደሆነ ሲናገሩ እና ህዝቡ ከምርኮ ሲመለስ አሁንም የዳዊትን ቤተሰብ ብቻ ነው እንደ ንጉሳዊ ቤተሰብ አድርጎ የሚቆጥረው ታይትል አድርጎ የሚያየው። ያ ሊያስገርመን ይገባል። ለምንድን ነው እንደዛ የሚያደርጉት? የሆነ የዳዊት ቤተሰብ ለእነሱ በጣም ደግ ስለሆነ ነው? ዳዊት በጣም ስለሚወዳቸው ወይ ዳዊት ቤተሰብ በጣም የተሻለ ማርክ ስላለው አይደለም። የተስፋ ቃሉ ስለሚቆጥር ነው። መሲሁ ከዚህ ሩት ነው የሚመጣው የሚል ኤክስፔክቴሽን ስላላቸው የሚመጣ ንጉስን ይጠባበቃሉ። የሚመጣ ንጉስ መሲህ ሊሆን ይችላል እየተባለ ማለት ምልክቶች እየታዩ ከአንድ ቤተሰብ ብቻ ነው የሚጠበቀው፣ ከዳዊት ቤተሰብ አይደለም። ወንጌላት ላይ አንዱ የምታዩት ኃጢአተኞች ኢየሱስን ሲጠሩ አንዱ ነው የሚሉት የዳዊት ልጅ ወይ እባክህ ማረኝ ነው የሚሉት። ማርኩ የመሲሁ ያ ነው፣ የዳዊት ልጅ ነው፣ ከዳዊት ቤት ነው የሚመጣው። እና ዘሩባቤልንም ሰዎች ሲይዙ የተለየ የሆነ ማርክ ስላዩ ወይ ደግሞ ጎበዝ ስለሆነ የተለየ ነገር ስላዩ አይደለም፣ የእግዚአብሔር ተስፋን ስለቆጠሩና እግዚአብሔርም ሁሌም በእነዚህ ነገስታት
በኩል በሰጠው ተስፋ ከዳዊት ቤት ስለሚጠብቁ ነው። እንግዲህ ከባቢሎን ምርኮ በኋላ ሲመለሱ እንግዲህ ከባቢሎን ምርኮ በኋላ ኢኮንያን ሰላትያልን ወለደ። ሰላትያልን ዘሩባቤልን ወለደ። የተስፋው ቃል መጨረሻ ላይ ያበቃ ይመስላል። ወደ ኤግዛይል ህዝቡ መሄዱ በምርኮ መፍለሱ የፍርድ ምልክት ነው። ልክ አዳም ከገነት እንደተባረረው የእስራኤል ህዝብ ከተስፋው ምድር የወጣበት ነው። በዚህም የእግዚአብሔር ተስፋ ያበቃ ይመስላል። ግን ህዝቡ አሁንም በእግዚአብሔር ተስፋ እንደሚያደርግ ያሳየናል። በዚህም ክርስቶስ ኢየሱስ እስከሚገለጥበት ጊዜ ድረስ የሰብተሩ ወይም ደግሞ በትሩ አልጠፋም። እግዚአብሔር ዘጸአት ምዕራፍ 49 ቁጥር 10 ላይ ለይሁዳ የገባው ማለት ነው። And even during that wretched and melancholy dispersion, the nation never ceased to be illuminated by some rays of the grace of God. በጣም በምርኮ ሄዶ ሁሉ ነገር እግዚአብሔር የማይወዳቸው ሁሉ ነገር የፈረሰ ሲመስል ራሱ በዳዊት ቤት በኩል ተስፋ አልቆረጥም። እግዚአብሔር ሪስኪው እንደሚያደርግ ተስፋ አድርጓል። 3 ዘሩባቤል አብድዩን ወለደ። አብድዩ ኤልያቂምን ወለደ። ኤልያቂም አዛርን ወለደ። 14 አዛር ሳዶቅን ወለደ። ሳዶቅ አኪምን ወለደ። አኪምም ኤልዩድን ወለደ። ኤልዩድ አልዓዛርን ወለደ። አልዓዛር ማታንን ወለደ። ማታን ያዕቆብን ወለደ። ያዕቆብ ዮሴፍን ወለደ ይላል። እንግዲህ ከምርኮ በኋላ የንግስና መንግስቱ የእስራኤል መንግስት ፈረሰ። በኋላ ሐዋርያት ሥራ ምዕራፍ 1 ላይ እንደምታዩት የእስራኤል መንግስት መቼ ነው ሪኮንስቲቲዩት የምታደርገው ብሎ ጌታ ኢየሱስ ሲጠይቅ ታያላችሁ። ፈርሶ ስለነበረ የዳዊት ቤት የዳዊት ድንኳን ስለፈረሰ፣ ነገር ግን የአዲስ ኪዳን ቤተክርስቲያን እግዚአብሔር ቤተ መቅደሱን በተለየ መንገድ እንደሰራ ወደ መረዳት ይመጣል። ያዕቆብ ራሱ ለሕዝቡ ቆሞ ሲናገር እግዚአብሔር የዳዊት የፈረሰችን ድንኳን ሰርቷል። እንዴት ነው ግን የሆነው ብላችሁ ብትጠይቁ ከቁጥር ከባቢሎን ምርኮ በኋላ ባለው ከዘሩባቤል በኋላ ባለው እስራኤላውያን በሌሎች ሀገራት ወደ ተስፋ ምድራቸው ቢመለሱ የተያዙት በአሕዛብ ነገስታት የእስራኤል መንግስትን አታዩ፣ ንጉሥ አታዩ አይደል? ግን የንግስና ኢንታይትልመንት የነበራቸው ግን ሰዎች ነበሩ። ይህን ዝርዝር መጽሐፍ ቅዱስ እናገኛለን። ከየት እስከ የት ያለውን እናገኛለን። ከአብርሃም እስከ ዳዊት ያለውን እናገኛለን። ከዳዊት እስከ ምርኮ ሲሄዱ ድረስ ያለውን እናገኛለን። ከምርኮ በኋላ ያለው ሪከርድ ግን ዝምታ ነው የምትመለከቱት። ግን የዘር ቆጠራውን እንዳላቆሙ እናያለን። እነዚህ ይህን ዘር ቆጠራ የምናገኘው አይሁዳውያን ጋር ብቻ ነው። ለእነ ማቴዎስ እዛው ለነበሩት የሚታወቅ ነው። ግን ለታሪክ ሪከርድ የብሉይ ኪዳን መጽሐፍ በምርኮ ሲሄዱ ስለሚያበቃ ማለት ነው። ያው ቤተ መቅደሱ ለመሰራት ሲጀምር እናነባለን። ከዛ መሲሁ ብቻ እንደሚበጣ አብስሮ ይጨርሳል። ከዛ በኋላ የነገሱ ነገስታትን ተመዝግበው አንመለከታቸውም እና ይሄ ህዝቡ አልተወም ዘር ቆጠራው። እነዚህን ሰዎች ያውቃቸዋል። እንግዲህ መጨረሻ ላይ እየጠፋ እየጨለመ መጣና ዮሴፍ የሚባል አንድ ድሃ ሰውዬ ሆነ ያልቃል። Nobody recognizes him as even a king. አይደለ? ወደ ኋላ ያላችሁ ወደ ታች ስትሄዱ ልክ የእግዚአብሔር መልአክ መጥቶ ካሌብ ጌዲዮንን ያወራበትን ተርም ትዝ ይላችኋል። አንተ ጽኑ ኃይል ሰው ያለበትን ልክ እዚህ ላይ መጥቶ ምን ይለዋል? እዚህ ጋር ልብ ይነካል። ዮሴፍ ራሱ ረስተዋል። የእሴይ ዘር ከጠፋበት ነው የለመለመው። ንጉሣዊ ቤተሰቡ ማለት ይሁ መቶ ምን እንደሚል ቁጥር 20 ላይ በዚህ ሀሳብ ሳለ የጌታ መልአክ በሕልም ተገለጠለት እንዲህ ማለት ነው፣ የዳዊት ልጅ ዮሴፍ you know who you are አይነት ነው። ሰውየው ደግሞ ስታዩት ሮያል አይመስልም፣ ድሃ ሰው ነው። በኋላ እንደምታዩት ምዕራፍ 2 ላይ እንደምታዩት ቤተ መቅደስ ሄደው ሲሰዉ የምናየው ድሃ ሰዎች እንደሆኑ ነው። ማርያምንም ድሃ ሴት ሆና ታያላችሁ። እንዴት ነው ይሄ ይሆን? ለዛ ብዙ ሰው አይረዳም። ኢሳይያስ 53 መግቢያው ለዛ ነው በዚህ አይነት መንገድ የመሲሁን መምጣት
የሚያበስረው ልኩን የመሲሁን ሲናገር እንደዚህ ነው የሚለው አይደለ? የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ስለማን ተገለጠ? በፊቱ እንደ ብኩርና ከደረቅ መሬት እንደወጣ ስር በቀለ። ከደረቅ መሬት እንደወጣ ስር በቀለ። የሚስብ ውበት ወይም ግርማ የለውም፣ እንድንወደውም የሚያደርግ መልክ አልነበረውም ያለ ክርስቶስን እንደውም የሚጠቀመው ይቅርታ፣ ይህንን በጣም መስራት የለብኝ እንትኑን ካያችሁ የሚጠቀመው ቃል እንዴት ከደረቀ ከበረሃ ውስጥ ያቆጠቆጠ ፍሬ እንደሆነ ነው የሚናገረው። እንዴት ሊጠፋ ከነበረ መንግስት ውስጥ የወጣ ሆነ። ከደረቅ መሬት እንደወጣ ሳር በቀለ። የሚስብ ውበት ወይም ግርማ የለውም፣ እንድንወደው የሚያደርግ መልክ አልነበረውም። መግቢያዋል ከኢሳይ ግንድ ቁጥቋጦ ይወጣል፣ ከስቦቹ አንድ ቅርንጫፍ ፍሬ ያፈራል። ከደረቀ ውስጥ እንደሚያብብ ኢመርጅ የሚያደርግ መሲህ የሚያቆጠቁጥ እንዳለ ሲናገር 6 ያዕቆብ ዮሴፍን ወለደ። ዮሴፍም የኢየሱስ ክርስቶስ እናት የማርያም እጮኛ ነበር። መጨረሻ ላይ ደርሶ ግን ከት ያደርጓል። ዮሴፍ የመሲሁ አባት ነው ይዘልና የመሲሁ እናት የሆነችው የማርያም እጮኛ ትታያል። ይሄ እስካሁን የመጣውን ዲፋይ አያደርግም። እንደውም አይሁዶች ሊከራከሩ ይችላሉ። እንደውም መሲሁ የግድ ነው ዘሩ ከወንድ መሆን ያለበት ሰው ነው፣ በሌላ መንገድ መወለድ የለበትም ሊሉ ይችላሉ። እዚህ ጋር ነው እንግዲህ ማቴዎስ ከሳት እናያለን ለምን ይሄ እንደሆነ ለማስረዳት ይላል። ለምን መሲሁ ከአይሁድ ከንጉሳዊ ቤተሰብ ቢሆንም ግን ቀጥታ ከዛ ዘር የማይወለድበትን ምክንያት ያሳያል እና የንጉሳዊ ሌጋል የሆነውን መብቱን ግን ንጉስ ሆኖ ኢየሱስ የመጣበት ምክንያት ደግሞ ከዮሴፍ ይወስደዋል። ሁለቱም እንዴት ያስታርቀው ያንን አሁን አለካም ግን ጌታችንን ስለምናምነው እንደምናምን ቆጥረን ከሳት መልሱን እስከምንመልስ እያሰብን እንጂ ያዕቆብ ዮሴፍን ወለደ። ዮሴፍም የኢየሱስ ክርስቶስ እናት የማርያም እጮኛ ነበር። የአይሁድ የዘር ቆጠራ የሚቆጠረው ከወንድ ግንድ ነው። እንደምታውቁት ሌላችሁ ካነበቡት አንዱ መጽሐፍ ቅዱስ ላይ በኋላ የማወራው የዘር ግንዱ ኢቭን ዘፍጥረት መጽሐፍ ላይ ስታዩ የይሁዳ የመጀመሪያው ልጅ ሳይወልድ ሲሞት ሁለተኛው ልጅ ለወንድሙ ዘር እንዳይቆጠርለት ብሎ ነው ያልወለደው። ቢወልድ ኖሮ ልጁ የሁለተኛው ልጅ ሳይሆን የመጀመሪያው የሞተው ልጅ ተብሎ ነበር የሚጠራ የነበረው። በዚህም እናንተ ቀጥታ ዳይሬክት ሊንክ የለውም ልትሉ ትችላላችሁ፣ ግን ለአይሁዶች እንደ ልጅ ይቆጠራል። እንደ እውነተኛ ልጅ ተደርጎ የወንድም ልጅ ይቆጠራል። በዚህ መንገድ ዘር ከተተካ ማለት ነው። ክርስቶስም በዚህ መንገድ የዮሴፍ ልጅ እና የዮሴፍን የንግስና ዙፋንን የመውሰድ መብት ያለው ዮሴፍ ይህንን ውሳኔ የወሰነ ከመሆኑ የተነሳ ነው። ወደታች ማርያምን ወደ ቤቱ በመምጣቱና ኢየሱስን አባቱ አልጎራቱ በመቁጠር በመቀበሉ ይህ ወሳኝ። ማርያም ብቻዋን ብትወልድ ኖሮ ማለትም እጮኛ ሳትሆን በጋብቻ በእግዚአብሔር ሌገል በሆነ መንገድ ሳይመሰረት ቢሆን ይሄ ልጅ የዳዊትን ቤት ሩት ክሌም ማድረግ አይችልም። አንዳንዶች ሮጠው ወዴት ይሄዳሉ? መሲሁ ዘሩ የተቆጠረው በማርያም በኩል ነው ይላሉ። ሌላ ደግሞ ኤክስፕላኔሽን ሲሰጡ አይሁዳውያን አንዱ እግዚአብሔር ዘውልቆ ላይ የተናገረው ከራሳቸው ነገሮች እንዳያገቡ ነው። ስለዚህ ያዕቆብ ማርያምን ሲያገባ ከራሱ ነገር ነው የምትሆነው። ከዚህም የተነሳ ደግሞ ከዳዊት ቤት ነው የምትሆነው ኔሴሰሪ ይላል። ነገር ግን በደንብ ማቴዎስ ከዳዊት የተወለዱ ሁሉ ልጆችን አይደለም የሚቆጥረው፣ ወይ ደግሞ በየቦታ የተወለዱ ማት ልጆችን አይዘረዝርም። ንጉሳዊ የሆነውን ሌጋል የሆነውን መስመር ብቻ ይዞ ነው፣ ሮያል የሆነውን ቤተሰብ ይዞ ነው የሚቆጥረው። የነገሱትን ነው ይዞ የሚሄደው የሚገሰገሰው። ምክንያቱም ኢየሱስን ንጉስ ነው ለማለት ዝም ብሎ ዘር አለው ብቻ አይደለም። ኢየሱስ የዛ የንግስና መጨረሻውን የሚወስድ ንጉስ ነው ብሎ ስለሚያስ ለማሳየት ነው።
ሌላው ደግሞ በሴት በኩል ዘርን አይቆጠርም፣ በወንድ በኩል ብቻ ነው የሚቆጠረው። በዚህ ምክንያት የማርያምን ዘር አንዳንዶች ሉቃስ ወንጌል ላይ ያለው የማርያም ዘር ነው ይላሉ። ብዙ ጥናት ማድረግ ይኖርብኛል። እኔ ግን ካለው መርህ አንጻር ሳየው ማቴዎስ የሚያስበው የምን ኢየሱስ የወሰደው የዳዊትን ቤት የዮሴፍን ዙፋን ነው። ለምንድነው ግን ደግሞ ቀጥታ ከሱ ያልተወለደ የሚለውን ከብሉይ ኪዳን ደግሞ ሌላ ከመሲሁ አንዱ መገለጫ ማለት ነው ምን የሚሆን መሆኑ ነው? ከድንግል የሚወለድ መሆኑ ነው። የትኛውን ነው ታውቁ? ከድንግል ከተወለደ ቀጥታ ዘሩን ሊወስድ አይችልም አይደለ? ኢሳያስ ላይ ወዳለው ይሄዳል። አሁን ማቴዎስ ድንግል ትጸንሳለች ለልጅም አንዱ የመሲሁ እውነተኛ መሲሁ ነው የምታውቁት ድንግል የተወለደ መሆኑን ካረጋገጣችሁ ይሄ የእግዚአብሔር ሳይን ነው ለሕዝቡ። እንደዛ ከሆነ የንጉሳዊ ዘውዱን የሚይዘው ክርስቶስ ሌጋል በሆነው ጋብቻ ምክንያት ነው። እሱም ክርስቶስ የተባለው ይላል። ክርስቶስ ማለት የኢየሱስ ታይትል ነው። እንደምታውቁት የኢየሱስ ስም አይደለም። እኛ ሁለቱን አንድ ከማድረጋችን የተነሳ ክርስቶስ ይወደኛል እንላለን። ኢየሱስ ነው የሚወደን፣ ያ ኢየሱስ ክርስቶስ ነው። ገብቷቸዋል። ኢትስ ኦኬ ላይ ጳውሎስም በኋላ ብዙዎቹም ይላሉ ጳውሎስ ክርስቶስ ብሎ ነው የሚጠራው፣ ኢየሱስ የሚለውን ይተወውና there's only one Christ አንድ ኢየሱስ ብቻ ነው ያለው ብሎ ስለሚያስብ ኢየሱስ ብሎ ቀጥታ ይጠራል፣ ክርስቶስ ብሎ ብቻ ይጠራል። ክርስቶስ ግን ምን ማለት ነው? የተቀባ ማለት ለእግዚአብሔር ሕዝብ አገልግሎት ሁሉን ነገር ለማድረግ የመጣ መሲህ ለማለት ነው። ሄብሪው መሲህ በግሪክ ክርስቶስ ነው። የተቀባ ማለት ነው። የተቀባ ማለት ስሙ አይደለም ማንነቱ ነው። ያ ኢየሱስ የዮሴፍ ከማርያም የተወለደው ለእሷ ዮሴፍ እጮኛው ታሪኩን ይቀጥላል። ቁጥር 7 መጨረሻው መቋጫውን እንድታዩ ነው። በጣም ስትራይኪንግ ነው ብዬ አስባለሁ። እንግዲህ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ ልደት 14 ትውልድ ይሆናል። ምን ነው እያለ ብዙዎች ምን ይላሉ? ይህን ሲናገሩ አይሁዳውያን ገማትሪያ የሚባል የአጻጻፍ ስልት አላቸው። እሱም በአንዳንድ ስሞች ውስጥ ቁጥሮችን ይደብቁና ቁጥሮች ውስጥ ትርጉም አለ ይላሉ። በዚህም ዴቪድ የሚለው DWD ይሆንና 464 ቁጥር ወርደሩ ያለ ዲ ፊደል ያለው አራተኛ ላይ አይደለም። ዳዊት ደግሞ አይ ቲንክ አምናሹ ግን 14ኛ በእነሱ ኦርደር 6 ላይ ነው። ሶ 4 ተመልሶ ይመጣል። 4 ሲደመር 6 ሲደመር 4 14 ይሆናል። ሶ 14 ሶ ዋን ዘ ዌይ ኦፍ መሲሁን የምንጠብቁት በ14 ትውልድ ፖርሽን እየከፈላችሁ ነው የሚለውን እያወራ ነው ይላሉ። ይህንን የሚያባልሱት ልክ ለምሳሌ ዮሐንስ ራእይ ላይ 6:6ን በዛ አይነት መንገድ ዮሐንስ ሲተነትን ታያላችሁ። ታዲያ የምር ማቴዎስ እንደዛ እያደረገ ነው ብላችሁ ቢጠይቁ እኔ እንደዛ እያደረገ ነው አላስብም ቢል ኖሮ ያስረዳ ነበር። እንዲሁ ዝም ብሎ አይተውም ይላል አንድ ሰው። ከዚህ ይልቅ ታዲያ ምን እያለ ነው ብላችሁ ቢጠይቁ የእግዚአብሔርን አንጓ የከፈለበትን መንገድ ካያችሁ ከአብርሃም ይነሳና ዳዊት ላይ እንደገና እግዚአብሔር የዘሩን ታሪክ አዲስ ሙታ ያላችሁ የህዝቡን ሁኔታ መለወጥ ያለት በንጉሱ መጣ። ከዛ ደግሞ ሁለተኛው ለውጡ ብታዩት በምርኮ ጊዜ 14 ትውልድ ሊጠብቅና ወደ ኤግዛይል ይሄዳል። ከዛ በኋላ ምን ነው የሚጠበቀው? ሪደምፕሽን። ያ ነው የማቴዎስ ያለው። ልክ የእግዚአብሔር ህዝብ እንደሚደስተው በጭንቀት ጫፍ ላይ ሆኖ ሳለ ሙሴ ምን ሆኖ መጣ? ሬስኪዩር ሆኖ መጣ። የእግዚአብሔር ህዝብ ቤዛ ሆኖ መጣ። የህዝቡን ጎስቋላ የሆነ ሁኔታ ጫፍ ላይ በ14ኛው ትውልድ የደረሰ መሆኑን ያሳይና አንዳች ነገር የሆኑ ማሳያ ነው ያመለክታል። ምን ማለት መሰላችሁ? በቀላል ቋንቋ ኢቭን የኛ ኢየሱስን መሲህ አድርጋችሁ ባትጠብቁ ኤክስፔክት ሳምቲንግ 14 ላይ የሆነ ነገር ይሆናል እያለ ብላችሁ ልትወስዱ ትችላላችሁ። በዚህም መንገድ እንዲያው አንድ ሰው እንደውም ይህን በእርግጥ ጥሩ ኮሚዩን አላውቅም ምን ይላል 14ቱን ለሁለት ብትከፍሉት 2 7 ይሆንና 7 አድርጋችሁ ብትወዱ 6 7ቶች ይሆናሉ፣ ሰንበቶች ይሆናሉ እና 7ኛው ሰንበት ዳውን ያደርግ ነው የእግዚአብሔር እውነተኛው እረፍት በንጉሱ ሊመጣ ነው እያለ ብለንም ልናስብ እንችላለን ይላል። ብዙ ባልቀበለውም ብሎ ይናገራል። እኔ ግን ቀጥታ ማቴዎስ የሚለውን ስታዩት 14 መቋጫው
አዲስ አንጓ መጥቷል። እሱም ክርስቶስ ነው። ከዚህ በኋላ ዘር አይቆጠርም። ዘር ማንቆጥርባቸው ደግሞ ይሄ ብቻ ምክንያት አይደለም። ይሄ በቃ 14 ሆኖ አብቅቷል አይደለም። ከዚህ በኋላ ብዙ ሌሎች ምክንያቶችን ሊደረድራል። ከዚህ በኋላ ዘር የማይቆጠርበትን ምክንያት መሲህ የማይጠበቅበት ታዲያ ይህ ምንድን ነው የሚያስተምረው? አንድ የእግዚአብሔር ሕዝብ በተስፋ ነው የኖረው። የእግዚአብሔር የተስፋ ቃሎችን በማመን ነው የኖረው። የእግዚአብሔር የተስፋ ቃሉ 2000 ዓመታትን ፈጅቷል። ይሄ የዘር ቆጠራውን በእድሜ ብታሰሩት አንድ ጊዜ የተናገረውን ቃል ከ2000 ዓመት በኋላም ይፈጽማል። ያን ሲፈጽም ግን ራፍ በሆነ መንገድ ነው። እግዚአብሔር የተስፋ ቃሉ የሚፈጽሙ በቃ ሁሉ ነገር ስክትክት ብሎ ነው ብላችሁ እንዳታስቡ። ዘሩ የጠፋ የሚመስልባቸው አስፈሪ የሆኑ ጊዜያቶች ነበሩ። ጎቶሊያ የምትባል ሴት የነገስታት ዘሮችን በሙሉ የዳዊት ቤት በሙሉ ስታጠፋ ዮዳሄ የሚባል ፕሪስት እና ሚስቱ እንዴት አንድ ንጉስን ከዘር አስፈራሩ? ምክንያታቸው ራሱ እግዚአብሔር ለዳዊት ቤት የገባው ተስፋ ቃል አለ ብለው ሲያስመልጡ እናያለን። ደካማ በሆነ በሚመስል ተስፋ ያጨለመ በሚመስልበትም እግዚአብሔር እንዴት እንደጠበቀ ሉዓላዊ አምላክ፣ ሉዓላዊ ብቻ ግን ሳይሆን በሉዓላዊነቱ ተስፋውን የሚጠብቅ አምላክ ለእኔና ለእናንተም የተስፋ ህዝብ አይደለ? መሲሁ የኛ ነው። አሁን ዳግመኛ ሲመጣ ቶራስ ይመጣ። ይሄ ማለት ጠባቂ ሰዎች ነን ማለት ነው። ኦልቲሜትሊ ያም ህዝብ የጠበቀው በራሱ ድነትን የሚያመጣ አድርጎ አይደለም። እግዚአብሔር በሚበዥበት በሚያመጣው መሲህ ነው ብሎ እኛም አንዳንድ ሰው ሰኞ ላይ ወንጌል ይረሳል ማለት እቺን ሀገር ካልቀየሩ ይላል። ይካንት ሰርቫይቭ ለማድረግ ሞክሩ እንጂ የትም ብትሄዱ ያው አሜሪካም ብትሄዱ ዩሮፕም ብትሄዱ ላይፍ ዊል ቢ ሚዘረብል ኤቭሪዌር። ምክንያቱም ሪደምፕሽን ያለው በምትለውጡት የቦታ ለውጥ ሳይሆን በክርስቶስ ኢየሱስ ዳግመኛ መምጣት። ያን ተስፋ ክሌም ማድረግ አለበት አይደል? የምን ንጉሱን ነው የሚጠብቁት? ላይክ ለምን ነው ተሰባስበው ሞቢላይዝ አድርጎ ፕሮፓጋንዳ ሰርቶ እስቲ ይሄንን ለምን ነው ባቢሎን ማናሸንፈው ብሎ ማይታገሉ? they know እግዚአብሔር ብቻ ነው ታዳጊና ቤዛ። ይሄ ለኛው ወንጌል ነው ማለት ሪል አድርገን አናስብም ማለት ያለ አይደል? እኔ ለምን ብዙ በጎ ነገር ህይወት ውስጥ መጠበቅ ሞኝነት ነው። ለምን ብትሉ ኦልቲሜት የሆነው ቤዛ በእግዚአብሔር ልጅ ዳግመኛ መምጣት ስለሆነ ያን ተስፋ በመጠበቅ ደግሞ በእኛ ዘመን ራሱ ባይሆንልን ስንሞት ቀረ ብለን አይደለም ምንሞት። ጠብቀን ኢየሱስ ሊመጣ ይችላል። አሁን እሱን በመጠበቅ ነው የምንኖረው። ከመጣ ህይወቴን ከዚህ ሁሉ ጉስቁልና ይታደጋል ብዬ በዛው ከሞት አንድ ቀን ከሞት ደግሞ ያስነሳኛል ብዬ ማመን ነው። እንደዛ ነው ልላችሁ እወዳለሁ። ሌላ ተስፋ የለም። አንዳንድ ፖስት ሚሊኒያሎች ራሱ ይገርማሉ። ላይክ መንግስትን ብንቀይር ዓለምን ሬስኪው እንደምናደርግ ግን አፖስቶስ ክሪድ ላይ እንደምታዩት ነው። መንግስቱ ፍጻሜ የሌለው የእርሱ መንግስት ነው። እሱ ሲመጣ ብቻ ነው ያ መንግስት የሚመሰረት ማለትም ኦልሬዲ ተመስርቷል። ግን በሚታይ መንገድ ሁሉን ነገር ገዝቶ የሚገለጥበት ጊዜ ይመጣል። ያንን ነው መጠበቅ ያለብን ልክ እንደ አባቶቻችን። ስለዚህ ዛሬ ምን ተስፋ አለኝ? እግዚአብሔር ተስፋን የሰጠ የታመነ ነው እንላለን። አንዳንድ ሰው ሳይሆን ብዙ ሰው እንግዲህ ካሪዝማቲክ በሆነው መንገድ ሲያስብ ዶክተር ትሆናለህ፣ ታገባለህ፣ ቆንጆ ሴት ትመጣለች እየተባለ ይደሰታል። ያሳዝናል አይደለ? ሜሲያኒክ ኤክስፔክቴሽን ነው የሚመስለው። ሲመጣ ሁሉ ነገር በቃ ሰላም ይሆናል ላይ ብሎ አይሆንም። እዛ አይሆን። የእግዚአብሔር ልጅ እንጠብቅ። እርሱ ብቻ ነው የሚቤዠን። እንደዛ ነው ማሰብ ያለ። በዛ ነው ህይወት ቢከብድ ኢትስ ኦኬ ነው። እንደዛ ነው መሆን ያለበት። ምክንያቱም ጌታ ኢየሱስ ሙሉ በሙሉ በሚታይ መንገድ የሚነግስበት ጊዜ ይመጣል።
አሁን ለዛ ግን እኛ እንደ አባቶቻችን ይብን ምንም በሌለበት አይደለም፣ ወደ ፊት አይደለም የወረወርነው ተስፋችንን ወደ ኋላ በተገለጠ የእግዚአብሔር መንግስትና ማዳን። በዚህ ማቴዎስ ወንጌል ላይ እንደምታዩት የእግዚአብሔር መንግስት በኃይል የተገለጠውን ኢየሱስን እና የእግዚአብሔርን ማንነት ነው ማየት ነው ተስፋ የምናደርገው። እግዚአብሔርን ስለ ጌታችን አመስግነን እንጨርስ። እግዚአብሔር አባታችን ሆይ ስለዚህ መልካም ሰንበት እናመሰግናለን። የሐዋርያውን ማቴዎስን ለልጅ ለኢየሱስ ክርስቶስ የሰጠውን ምስክርነት ያየውን የተመለከተውን ደግሞ በሕይወት ዘመኑ መጀመሪያው ቀን አንስቶ እስከ መጨረሻው ድረስ ያየውን የመሰከረውን እኛም እንድንሰማ እርሱ እንደተጽናናበት እነሱ ሐዋርያት እንደተጽናኑበት በዛው ዘመን የነበረ ሕዝብም በልጅህ በተጽናናበት በእሱ መንግስት መገለጥ እንደተጽናና እኛም በዚህ ወንጌል እንድንጽናና እንድትረዳን እንለምናለን። ዛሬ ስላሳሰብከን እናመሰግናለን። እዚህ የዘር ሐረግ ውስጥ እንዳሉ ኃጢአተኞች እኛም ኃጢአተኛ ሰዎች ነን። ነገር ግን በዚህ የዘር ሐረግ ውስጥ በመክተት ቸርነትን በመግለጥ እኛም በልጅ ተስፋ እንዳለን የግድ ንጹሕ መሆን እንደሌለብን እንዲሁም ለኃጢአተኞች የተገለጠ መሆኑን ስሙ ራሱ ኢየሱስ የሚለው ዮሐንስም እንደሚል አሚን ጌታ ሆይ ማቴዎስም እንደሚል ሕዝቡን ከኃጢአታቸው ይቤዣል ቃል እንደሚል በመልአኩ እንደተበሰረ እንዲሁ ማንነቱ ሁሉ ነገሩ ኃጢአተኞችን ለማዳን ደግሞ የኃጢአተኞችን ችግር ለመፍታት የተገለጠ መሆኑን ስላሳሰብከን እናመሰግናለን። ስለ ሁሉ ነገር እናመሰግናለን። ኃጢአቶቻችንን ድካሞቻችን ሁሉ በልጅ በክርስቶስ ኢየሱስ ማንነት እና ስራ ይቅር በለን። በኢየሱስ